የባህሪው መገለጫዎችንና የእግዚአብሔርን ስሞች አይተናል። ዛሬ ደግሞ ስነ ፍጥረትን ከፈጣሪ ጋር ያላቸውን ዝምድና እንመለከታለን ማለት ነው። ዛሬ መነሻ የምናደርገው አብይ ርዕሳችን ስነ ፍጥረት ነው። ስነ ፍጥረትን እንመለከታለን። ምክንያቱም ስነ ፍጥረትን ከፈጣሪ ፈጣሪን ደግሞ ከስነ ፍጥረት ለይቶ ማየት ስለማይቻል ማለት ነው። ይህን ስንል ስነ ፍጥረት ሳይኖር ፈጣሪ መኖሩን በመዘንጋት አይደለም። ስነ ፍጥረት ሳይኖር ፈጣሪ አለ። ሆኖም ግን ፈጣሪን ያለ ስነ ፍጥረት ማሰብ አይቻልም ማለት ምንድነው? እኛ ራሳችን ስለ ፈጣሪ የምናስበዎች የስነ ፍጥረት አካላት ስለሆን ፈጣሪን ለማሰብ መጀመሪያ መፈጠራችን ስለሚቀድም ስነ ፍጥረት በማን ተገኘ ስንል በፈጣሪ ማለታችን እውነት ስለሆነ ፈጣሪን ያለ ስነ ፍጥረት ማሰብ አይቻልም እንላለን እንጂ ስነ ፍጥረት ሳይኖር ስነ ፍጥረት ሳይፈጠር ፈጣሪ እንደነበረ ቅዱሳት መጻሕፍት ሕያዋን መሳክርቶች ምስክሮች ናቸው ማለት ነው። ወዘኢያስተርኢ እግዚአብሔር ፍጥረት ዓለም ይታወቅ በፍጥረቱ ለፍጥረቱ ዓለም ሳይፈጠር ያለ ነገር ግን አይታወቅ የነበረ እግዚአብሔር በስነ ፍጥረቱ ለስነ ፍጥረቱ ይታወቃል ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 20 ላይ። ስለዚህ ስነ ፍጥረት ሳይፈጠር ስነ ፍጥረት ሳይኖር ፈጣሪ አለ፣ ህልውና እግዚአብሔር አለ። ሆኖም ግን የፈጣሪን ህልውና የእግዚአብሔርን ህልውና የምናውቀው በስነ ፍጥረት ስለሆነ ፈጣሪን ያለ ስነ ፍጥረት ማሰብ አንችልም እንላለን ማለት ነው። ስነ ፍጥረትንም ደግሞ ያለ ፈጣሪ ማሰብ አይቻልም። ይኸው ስነ ፍጥረት የት መጣ የት ተገኘ የስነ ፍጥረት አስገኝ ማን ነው ስንል ፈጣሪ ነው ብለን እስካመን ድረስ ስነ ፍጥረትን ያለ ፈጣሪ ማሰብ አይቻልም ማለት ነው። ስነ ፍጥረት በፈጣሪ የተፈጠረ የተገኘ የተሰራ የመጣ ስለሆነ ማለት ነው። ስለዚህ ዛሬ አብይ ርዕስ አድርገን ስነ ፍጥረትን እንመለከታለን ማለት ነው። የሰው መሰረታዊ ህይወቱ ሃይማኖቱ እንደሆነ ይታወቃል። በትምህርት ሃይማኖት ውስጥ ስነ ፍጥረት አንድ አካል ነው። የትምህርት ሃይማኖት አንድ አካል አንድ ዘርፍ ስለሆነ በትምህርት ሃይማኖት ክፍለ ጊዜ ወይም ደግሞ በትምህርት ሃይማኖት የትምህርት ክፍል ውስጥ ስነ ፍጥረት ይታይ ዘንድ ግድ ነው ማለት ነው። ስለሆነም ዛሬ ስነ ፍጥረትን እንመለከታለን። የሰው መሰረታዊ ህይወቱ ሃይማኖቱ ነው። ከምድር ላይ ከሚገኙ ማናቸውም ነገሮች ሃይማኖት እንደሚበልጥ የታወቀ ነው። ሃይማኖት ይበልጣል፣ ሃይማኖት ይቀድማል ማለት ነው። በተለይ እንደ ቅዱስ ቤተክርስቲያናችን አስተምህሮ የሰው ልጅ ከተግባረ ስጋ ከማረስ ከመቆፈር ከማግባት ከመጋባት ከመውለድ ከመዋለድ የስጋን ትምህርት ከመማር ከማስተማር ሊሆን ይችላል። ከስጋዊ ስራ ብቻ ሳይሆን ከመንፈሳዊ ስራም ቢሆን ከመጾም ከመጸለይ ከመመጽወት ከመስገድ አስቀድሞ መንፈሳዊ ስራንም ከመስራት አስቀድሞ ስነ ፍጥረት ነገረ ሃይማኖትን ስነ ፍጥረትን ማንም ሰው ሊማር ሊረዳ እንደሚገባው ቅዱስ ቤተክርስቲያናችን ታስተምራለች ማለት ነው። ምክንያቱም ሃይማኖት ከሁሉም ነገር የሚቀድም የሚበልጥ ስለሆነ ማለት ነው። ስነ ፍጥረትም እንዲሁ የሰው ልጅ መነሻውን መገኛውን መጀመሪያ ማወቅ አለበት። ሌሎቹ ፍጥረት ከተገኘ በኋላ የሚመጡ ነገሮች ናቸው። ሰው ከተገኘ ከተፈጠረ በኋላ የስነ ፍጥረት አካል ከሆነ በኋላ ነው ስጋዊ ስራም ሆነ መንፈሳዊ ስራ የሚሰራው ማለት ነው። ሆኖም ስነ ፍጥረትንና ነገረ ሃይማኖትን ከሁሉም በፊት አስቀድሞ መረዳት ማወቅ መማር እንደሚገባ ቤተክርስቲያናችን ታስተምራለች ማለት ነው። አሁን
ሰው ሳያርስ ሳይቆፍር ስጋዊ ስራን ሳይሰራ መኖር እንዴት ችሎ ነው ስነ ፍጥረትንና ነገረ ሃይማኖትን የሚያጠናው የሚል ሐሳብ ሊነሳ ይችላል። ይህን ስንል ሰው በህፃንነቱ ለስጋዊ ስራ አቅሙ ባልደረሰበት ጊዜ ለማረስ ለመቆፈር ኃይል ወይም ደግሞ አቅም ባላገኘበት ጊዜ ገና በህፃንነቱ ማለት ነው ገና በወላጆቹ ድካምና በወላጆቹ ኃላፊነት ውስጥ እያለ በህፃንነቱ መስራት በማይችልበት ጊዜ መማር ግን ይችላል። ገና በህፃንነቱ ከህፃንነቱ ጀምሮ ነገረ ሃይማኖትን ስነ ፍጥረትን ማጥናት እንዳለበት የሚያሳይ ነው ማለት ነው። ከስጋዊ ስራ ከመንፈሳዊም ስራ አስቀድሞ ስነ ፍጥረትንና ነገረ ሃይማኖትን ትምህርት ሃይማኖትን ማጥናት መረዳት እንደሚገባ ቤተክርስቲያናችን የምታስተምረው ለዚህ ነው ማለት ነው። ገና ከህፃንነታችን መጀመር እንዳለብን እንደ ቅዱስ ቤተክርስቲያናችን ስርዓትና ደንብ መሰረት እነዚህን የሃይማኖታችን መሰረት የሆኑ የስነ ፍጥረትና የነገረ ሃይማኖት ትምህርቶችን ሳይማሩ ክርስቲያን ነኝ ማለት በራሱ አይቻልም። ነገረ ሃይማኖትን ሳያጠኑ ስነ ፍጥረትን ሳያውቁ ክርስቲያን ነኝ ማለት እንዴትስ ይቻላል? አይቻልም። ክርስቲያን ነኝ ለማለት የክርስትናውን ምንጭ ማወቅ አለበት። ክርስቲያን የሚለውን ስም ያገኘበትን ምስጢር ማወቅ መረዳት አለበት። ህልውና እግዚአብሔርን መረዳት አለበት። ህልውና እግዚአብሔር ደግሞ የሚታወቀው በነገረ ሃይማኖት ውስጥ በትምህርት ሃይማኖት ውስጥ ስለሆነ ማለት ነው። ስነ ፍጥረትን ማወቅ አለበት። የራሱን አመጣጥ እንዴት ተገኘው፣ ከማን ተገኘው፣ መቼ ተገኘው፣ መነሻዬ ምንድነው፣ አኗኗሬስ እንዴት ነው፣ መድረሻዬስ እንዴት ነው የሚለውን የስነ ፍጥረትን ታሪክ ማወቅ አለበት መጀመሪያ። ይህን ካልተረዳ ካላወቀ ክርስቲያን ነኝ ለማለት አያስችለውም፣ አያስደፍረውም ማለት ነው። እስከዚህን ድረስ ትምህርት ሃይማኖትንና ስነ ፍጥረትን መረዳት እጅግ አስፈላጊ እንደሆነ ቤተክርስቲያናችን ታስተምራለች። መሰረት ያሰኛቸው ስነ ፍጥረትንና ትምህርት ሃይማኖትን መሰረት ያሰኛቸው አንድ ቤት ያለ መሰረት እንደማይቆም ቤት የተባለ ሰውነታችንም መሰረት የተባሉ እነዚህን ትምህርቶች ሳይማር ሳያውቅ እንደ ግድግዳ እንደ ጣራ ጾም፣ ጸሎት፣ መልካም ስራዎችን ሁሉ ቢፈጽም እንደማይጠቅመው ይገልጻል ማለት ነው። ምክንያቱም ጣራ፣ ግድግዳ፣ በር፣ መስኮት ያለ መሰረት ሊጸኑ ሊቆሙ ህልውናቸው ሊኖር ስለማይችል ማለት ነው እና ከምግባር በፊት ሃይማኖት እንደሚቀድም የሚያሳይ ነው ማለት ነው። ስለዚህም ስነ ፍጥረትንና ትምህርት ሃይማኖትን ከሁሉም በፊት አስቀድሞ ማወቅና መረዳት ይገባል ማለት ነው። ትምህርቱ ክርስቲያናዊ ስነ ፍጥረት መሰኘቱ አሁን እየተማማር ነው ያለው በክርስቲያናዊ አስተምሮ በክርስቲያናዊ አመለካከት ስነ ፍጥረትን ነው። ስለሆነም ክርስቲያናዊ ስነ ፍጥረት እንለዋለን ይህንን አብይ ርዕስ ማለት ነው። እንዲህ መሰኘቱ ዓለም ፍጥረት እንዴት እንደተገኘ የምትናገርበት የራሷ የሆነ ፍልስፍናዊ ትምህርት አላት። ይህ ፍልስፍናዊ ትምህርት እኛ ከምናምነው እኛ ከምንቀበለው እኛ ከምንማማረው የተለየ ነው። ስለዚህ ይህ ስነ ፍጥረት ይህ ትምህርት ሃይማኖት ግን ክርስቲያናዊ እንደሆነ እንረዳለን ማለት ነው። እኛ ግን በሃይማኖት ሆነን የምንማረው በእምነት የምንቀበለው ከዓለም ትምህርት የተለየ ነውና ክርስቲያናዊ ስነ ፍጥረት እንለዋለን ማለት ነው። ስነ ፍጥረትን በክርስቲያናዊ አረዳድ በክርስቲያናዊ አመለካከት በክርስቲያናዊ ዕውቀት መረዳት ማለት ነው። ስነ ፍጥረት የሚለውን ትርጉም ስንመለከት ከቃሉ ስንነሳ የሁለት የግዕዝ ቃላት ጥምረት ነው ስነ ፍጥረት የሚለው። የመጀመሪያው ስን የሚል ሲሆን ሁለተኛው ፍጥረት ነው። በአንድ ላይ ሲናበብ ስነ ፍጥረት የሚል ድርብ ቃል ይሰጠናል ማለት ነው። እንግዲህ ስን ማለት ሰነየ፣ አማረ፣ ተዋበ ከሚል የግዕዝ ግስ የሚወጣ ሲሆን እርሱም ስን ማለት ማማር፣ መደነቅ፣
መዋብ፣ ውበት፣ መበጀት፣ መስማማት ተብሎ ሊተረጎም ይችላል። ፍጥረት በዚያው በቁሙ ፍጥረት ነው፣ መፈጠር፣ የተፈጠረ ማለት ነው። ስነ ፍጥረት ማለት እግዚአብሔር የፈጠራቸው ፍጥረታት ሁሉ ፍጥረት ይባላሉ። በተጨማሪም የፍጥረት ታሪክ፣ የፍጥረት መነሻ፣ የፍጥረት መገኛ መሰረት የሚታወቅበት የትምህርት ክፍል ነው ማለት ነው ስነ ፍጥረት። ፍጥረታት የጊዜ ዑደታቸው ዛቡ ሳያዛንፉ በተሰፈረላቸው የጊዜ ልክ በታሰበላቸው ቦታ ሲሰፍሩ ሲያርፉ፣ ለምሳሌ ያህል ፀሐይን ብንወስድ ፀሐይ የጊዜ ዑደቷን ጨርሳ በምስራቅ ወጥታ በምዕራብ እንደምትጠልቅ ይህ ምሳሌ እንደ ሌሎች የተፈጥሮ ሁነቶች ለፍጥረታት መስማማት አይነተኛ መርህ ሊሆነን ይችላል ማለት ነው። በትንቢተ ኢሳይያስ ምዕራፍ 48 ቁጥር 13 ላይ ይህንን የሚያስረዳ ቃል እናገኛለን ማለት ነው። ፍጥረታት የተፈጠሩባቸው አራት ባህሪያት አሉ። እነዚህ አራት ባህሪያት እሳት፣ ውሃ፣ መሬት፣ ነፋስ ናቸው። እነዚህ ባህሪያቸው የማይስማሙ ሲሆኑ ነገር ግን በእግዚአብሔር ጥበብና ኃይል ተስማምተው ስለሚኖሩ ስነ ፍጥረት ይባላሉ ማለት ነው። በአጠቃላይ ስነ ፍጥረት ማለት ያማረ፣ የተዋበ፣ የተስማማ፣ የተበጀ ፍጥረት ማለት ነው። እግዚአብሔርም የፈጠረው ሁሉ መልካም እንደሆነ አየ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 31። የስነ ፍጥረት ታሪክ አበው ቅዱሳን ሊቃውንት ቤተክርስቲያን ከአስራው መጻሕፍት አውጣጥተው ጽፈው ያቆዩልን የቤተክርስቲያን ትምህርት ነው። እግዚአብሔር ባወቀው ሰማይና ምድር እንዲሁም በእነርሱ ውስጥ የሚገኙትን ሁሉ ከምንም ካለመኖር ወደ መኖር አምጥቶ ፍጥረትን የፈጠረበት ሁኔታና ስርዓትን የምንማርበት ትምህርት ስነ ፍጥረት ይባላል ማለት ነው። እንግዲህ በስነ ፍጥረት መግቢያ ላይ 5 ዋና ዋና ነገሮችን አስቀድመን እንመለከታለን። የስነ ፍጥረትን ታሪክ ከዕለተ እሁድ ጀምረን አንድ ከማለታችን በፊት በስነ ፍጥረት ታሪክ መግቢያ 5 ዋና ዋና ነገሮችን እንመለከታለን። የመጀመሪያው አንደኛ ስነ ፍጥረትን መማር ለምን ያስፈልጋል የሚል ርዕስን እንመለከታለን ማለት ነው። ሁለተኛው የስነ ፍጥረት መገኛዎች የሚለውን እንመለከታለን። ሶስተኛ የፍጥረት አስገኝ ማን ነው? የስነ ፍጥረት አስገኝ ማን ነው የሚለውን እንመለከታለን። የፍጥረት መገኛዎችና የስነ ፍጥረት አስገኝ የሚሉት ቃላቶች ይለያያሉ። እንዴት እንደሚለያዩ እናያቸዋለን። የፍጥረት አስገኝ ማን ነው የሚለውን እንመለከታለን ማለት ነው በሶስተኛ። አራተኛ እግዚአብሔር ፍጥረታትን ለምን ፈጠረ? ፈጣሪ እግዚአብሔር ፍጥረታትን ለምን ፈጠረ የሚለውን እንመለከታለን። አምስተኛ እና የመጨረሻው እነዚህ ስነ ፍጥረታት አፈጣጠራቸው 22ቱ ስነ ፍጥረታት አፈጣጠራቸው በሶስት ወገን እንደሆነ በስነ ፍጥረት መግቢያ እንመለከታለን ማለት ነው። ወደ መጀመሪያው ስንመጣ ስነ ፍጥረትን መማር ለምን ያስፈልጋል ነው። ስነ ፍጥረትን መማር ለምን ያስፈልጋል ስንል አንደኛ የህይወትን ዓላማ እንድንረዳ ያስፈልጋል። የህይወትን ዓላማ እንድንረዳ ያስችለናል ስነ ፍጥረትን መማር ማለት ነው። ይህም ማለት ፈጣሪ ዓለማት ወላዲ ፍጥረታት ፍጥረታትን የፈጠረ ዓለማትን የሰራ የፈጠረ እግዚአብሔር ፍጥረታትን የፈጠረበት ዓላማ ለምግበ ስጋ ለምግበ ነፍስ ነው። እርሱ በፈጠረው ፍጥረት አንዳች የሚጠቀመውና የሚያገኘው ነገር የለም። እግዚአብሔር ፍጥረታትን ፈጥሮ የሚጠቀመው የሚያገኘው ረህ ጥቅም የለም ማለት ነው። ነገር ግን ፍጥረትን የመፍጠሩ ዋነኛ ዓላማ የህይወት ዓላማ የተባለውን ፍቅሩን እንድንረዳ ነው። ፍጥረትን እግዚአብሔር የፈጠረበት ዋነኛ ዓላማው ምንድነው ማለት ነው?
ከፍቅሩ ጽናት የተነሳ ነው ማለት ነው። እስመ እግዚአብሔር ፍቅሩ እቱ እንዳለ ቅዱስ ዮሐንስ በመልእክቱ እግዚአብሔር ፍቅር ነው እንዳለ የእግዚአብሔር የፍቅሩ መገለጫ ስነ ፍጥረትን መፍጠሩ ነው ማለት ነው። እና እግዚአብሔር ፍቅር ስለሆነ ፍቅሩን እንድንረዳ ስነ ፍጥረትን ፈጥሯል ማለት ነው። ፍጥረት ሁሉ የእግዚአብሔር ፍቅር ውጤት ናቸው። መጽሐፍ ቅዱስ በእኔ ላይ ያለው ዓላማውም ፍቅር ነው በማለት እንድንረዳ ያስችለናል ማለት ነው። በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 4 ላይ የእግዚአብሔር ፍቅር ውጤት ናቸው። መጽሐፍ ቅዱስ በእኔ ላይ ያለው ዓላማውም ፍቅር ነው በማለት እንድንረዳ ያስችለናል ማለት ነው። በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 4 ላይ በእኔ ላይ ያለው ዓላማውም ፍቅር ነው የሚለውን ቃል የእግዚአብሔር ዓላማ ስነ ፍጥረትን የፈጠረበት ዓላማ ፍቅር እንደሆነ የእግዚአብሔር ፍቅሩ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ የስነ ፍጥረትን ትምህርት መማር የፍጥረታትን የተፈጥሮ ሁኔታ በመመልከት የእግዚአብሔርን ፍቅር እንድንረዳ ያስችለናል ማለት ነው። ስለዚህ የመጀመሪያው ስነ ፍጥረትን መማር ለምን ያስፈልጋል የሚለው የህይወትን ዓላማ እንድንረዳ ነው። ሁለተኛው እግዚአብሔርን እንድናውቅ ስነ ፍጥረትን መማር እግዚአብሔርን እንድናውቅ ያስችለናል ማለት ነው። የስነ ፍጥረትን ትምህርት ስንማር የፈጣሪን መኖር ብቻ ሳይሆን ባህሪውንም እርሱ በገለጸልን ልክ ያሳውቀናል ማለት ነው። እንግዲህ እግዚአብሔር ባህሪ አይታወቅም ብለናል። ሆኖም ግን መገለጫዎቹን እናውቃለን። በገለጸልን ልክ እርሱን እናውቀዋለን። ፍጹም ባህሪውን ሙሉ የሆነ ባህሪውን አናውቅም እንጂ እርሱ በገለጸልን ልክ ስለምናውቅ የስነ ፍጥረትን ትምህርት ስንማር የፈጣሪን መኖር ብቻ ሳይሆን የባህሪውን መገለጫዎች እናውቃለን ማለት ነው። የትምህርቱ ዋና ዓላማም ፍጥረታትን በዝርዝር ለማጥናት ሳይሆን በስነ ፍጥረቱ ፈጣሪን ለማወቅ ነው። ቅዱስ ባስልዮስ የተባለ ሊቅ የፍጥረታትን ባህሪያት ማጥናት የቤተ ክርስቲያናችን ዓላማ የፍጥረታትን ባህሪያት ማጥናት እንዳልሆነ ነገር ግን ጠቀሜታቸውን በማለት እንደተናገረ እናገኛለን። ለስጋዊ ፍልስፍና ስነ ፍጥረትን ትምህርቱን አንማረውም አናጠናውም። በክርስቲያናዊ አጠናን መንገድ ለስጋዊ ፍልስፍና ለስጋዊ ትምህርት ስነ ፍጥረትን አንማርም አናጠናም ማለት ነው። ምክንያቱም የስነ ፍጥረት ትምህርት ፈጣሪን የምናውቅበት ትምህርት ነውና። በተጨማሪም አንድ ስራ ሰሪ ስራውን ሲያደንቁለት ደስ እንደሚሰኝ በሰራውም ስራ እንዲደነቅ የዓለማትን ካለመኖር ወደ መኖር አምጥቶ የፈጠረው ጌታም ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ ጌታም የፈጠራቸውን ፍጥረታት አውቀን እንደ ፈጣሪነቱ እንድንገዛለት ነው ማለት ነው። እንግዲህ በክርስቲያናዊ የስነ ፍጥረት አጠናን ስርዓት ስነ ፍጥረትን የምናጠናው በመጀመሪያ እግዚአብሔርን እንድናውቅ ከሁሉ በፊት የሆነውን ሃይማኖትን እንድንረዳ ከሁሉ የሚቀድመውን ትምህርት ሃይማኖትን ተረድተን ህይወትን እንድናገኝበት ነው። በዚያም ኖረን ህይወትን እንድናገኝበት ነው የመጀመሪያው። ከዚያ ባሻገር ግን ስነ ፍጥረት ያው ለፍልስፍናም ይረዳሉ፣ ይጠቅማሉ፣ ለስጋዊ ትምህርትም ይጠቅማል ስነ ፍጥረት። የመጀመሪያው ግን ፈጣሪን እንድናውቅበት መነሻችንን እንድናውቅ በትምህርት ሃይማኖት ጸንተን እንድንኖርና የዘላለም ህይወትን እንድንወርስ የሚያስችል ነው ማለት ነው ስነ ፍጥረትን ማጥናት። ሁለተኛው አብይ ርዕስ የስነ ፍጥረት መገኛ ነው። የስነ ፍጥረት መገኛ ምንድነው ስንል የስነ ፍጥረት መገኛዎች ሁለት እንደሆኑ እንመለከታለን። እግዚአብሔር የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ዓለም ያስገኘው የፈጠረው ከሁለት ወገን ነው። እግዚአብሔር የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረት የተባለውን ነገር ሁሉ ያስገኘው ከሁለት ወገን ነው። ይኸውም አንደኛ እምኀበ አልቦ ሀበቦ ማለት ካለመኖር ወደ መኖር
ያመጣቸው ፍጥረታት አሉ ማለት ነው። ካለመኖር ወደ መኖር ምንም መገኛ ሳይኖራቸው ራሳቸው ለሌሎች መገኛ እንዲሆኑ ከሌሉበት እንዲኖሩ ያደረጋቸው እግዚአብሔር ድንቅ በሆነ የፈጣሪነት ጥበቡ ማለት ነው። እሊህ እምኀበ አልቦ ሀበቦ ካለመኖር ወደ መኖር መጥተው የተፈጠሩ ፍጥረታት አሉ ማለት ነው እና የስነ ፍጥረታት መገኛዎች ሁለት ናቸው። አንደኛው ካለመኖር ወደ መኖር ነው። ሁለተኛው ግብርም ግብር ማለት ግብር ስራ ማለት ነው። ግብር ማለት ከስራ ማለት ነው። ከተፈጠረ የተፈጠረ ወይም ደግሞ ከስራ የተገኘ ሌላ ስራ ማለት ነው። ግብርም ከተፈጠረ የተፈጠረ የመጀመሪያውን ስናይ ካለመኖር ወደ መኖር መጥተው የተፈጠሩ ፍጥረታት አራቱ ባህሪያተ ሥጋ ነፋስ፣ እሳት፣ ውሃ፣ መሬት፣ ብርሃን፣ ጨለማ፣ መላእክት በጥቅሉ የዕለተ እሁድ ፍጥረታት ካለመኖር ወደ መኖር መጥተው የተፈጠሩ ናቸው ማለት ነው። እነዚህ ፍጥረታት በእግዚአብሔር ስልጣን የተገኙ ናቸው እንጂ ሌላ መገኛ የሆነ ምክንያት የላቸውም። ዕብራውያን 11:3 ይህንን ቃል ያስረዳልናል ማለት ነው። ሁለተኛው ግብርም ከተፈጠረ የተፈጠረ በሚለው የተገኙ ከነዚህ ከዕለተ እሑድ ከስምንቱ ፍጥረታት ውጭ በሙሉ ያሉት ከ22 ሲቀነስ 8 14ቱ ፍጥረታት ማለት ነው። 14ቱ ፍጥረታት ግብርም የተገኙ ናቸው ማለት ነው። እነዚህ ደግሞ አራቱ ባህሪያተ ሥጋ ከተባሉት ከመሬት፣ ከውሃ፣ ከነፋስና ከእሳት የተገኙ ናቸው። ለምሳሌ ከምድር የተገኙ በእጅ የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በመጥረቢያ የሚቆረጡ እጽዋትን እንመለከታለን። ኦሪት ዘፍጥረት ምዕራፍ 10 ቁጥር 11 እስከ 12 ማለት ነው። ከባህር ውሃ አደር የሆኑ ፍጥረታትም የተገኙ አሉ። ከመሬት በየብስ የሚኖሩ እንስሳት እንዲሁም ደግሞ የሰው ልጅ ተፈጥረዋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 እስከ 27 የምናገኘው ነው ማለት ነው። እንግዲህ የስነ ፍጥረታት መገኛዎች ሁለት ናቸው። እሊህም እምኀበ አልቦ ሀበቦ ካለመኖር ወደ መኖርና ግብር፣ ሁለተኛው ግብርም ከተፈጠረ የተፈጠሩ ማለት ነው። መገኛዎቻቸው ሁለት ናቸው ማለት ነው። ሶስተኛው አብይ ርዕስ የፍጥረት አስገኝ ማን ነው ነው። እንግዲህ የፍጥረት አስገኝ ማን ነው ስንል ባለፈው የትምህርት ሃይማኖት ክፍለ ጊዜም በስፋት ያየነው ነው። ዛሬ አዲስ የሚሆን አይደለም ማለት ነው። እግዚአብሔር ፈጣሪ እንደሆነ የፍጥረት አስገኝ እግዚአብሔር ፈጣሪ እንደሆነ ከሚጠቅሱ የመጽሐፍ ቅዱስ ክፍሎች መካከል የተወሰኑትን ተመልክተን የፍጥረት አስገኝ እግዚአብሔር እንደሆነ የመጻሕፍትን ምስክርነት እናረጋግጣለን ማለት ነው። አንደኛ እግዚአብሔር ፈጣሪ እንደሆነ የፍጥረት አስገኝ እግዚአብሔር እንደሆነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንግዲህ አሁን ሰማይና ምድር ተፈጣሪዎች ናቸው፣ ስነ ፍጥረታት ናቸው። መጀመሪያ ጊዜ ነው። ፈጣሪው ፈጠረ የተባለው የፈጠረ የግሱ ባለቤት የማሰሪያው ባለቤት ደግሞ እግዚአብሔር ነው ማለት ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ሲል የእግዚአብሔርን ፈጣሪነት መጽሐፍ ቅዱስ በመጀመሪያው የመጽሐፍ ቅዱስ ክፍል ይነግረናል ማለት ነው። ሁለተኛ አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትን የእጅህ ስራዎች ናቸው። ሰማያትን የእጅህ ስራዎች ናቸው ብሎ ነብዩ እግዚአብሔር ዳዊት ይነግረናል ማለት ነው። በመዝሙር 89 ላይ የምናገኘው ነው። እንዲሁም ደግሞ ሶስተኛ በእግዚአብሔር ቃል ሰማዮች ጸኑ ብሎ በእግዚአብሔር ቃል ሰማዮች ጸኑ።
ወበቃል እግዚአብሔር ጸንአ ሰማያት ወእምእስትንፋስ አፉሁ ኩሉ ኃይሎሙ። ነብዩ እግዚአብሔር ዳዊት በመዝሙር 32 ላይ ይህንን ቃል ያስቀምጥልናል ማለት ነው። መጽሐፍ ቅዱስ የፍጥረታት አስገኝ እግዚአብሔር እንደሆነ ይናገራሉ ማለት ነው። እንግዲህ ቅዱስ ዮሐንስም በሐዲስ ኪዳን ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ወኩሉ ቦቱ ኮነ፣ ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ የሆነ የለም እያለ ያም ቃል ያው እግዚአብሔር እንደሆነ ነግሮን የተፈጠረው ፍጥረት ሁሉ በዚያ ቃል በእግዚአብሔር እንደተገኘ በዮሐንስ ወንጌል ምዕራፍ 1 በስፋት መጽሐፍ ቅዱስ ያስቀምጥልናል ማለት ነው። እግዚአብሔር ግዙፉንና ረቂቁን ዓለም በመጀመሪያ የፈጠረው ከምንም ተነስቶ የሚያገናኘው የሚያዋህደው ነገር ሳይኖር ነው። እውነት ነው፣ ሳይኖር ነው ማለት ነው። ዓለማት በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታዩት እንደሆነ በእምነት እናስተውላለን ብሎ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 3 ላይ ይነግረናል። የሚታየው ሁሉ ከማይታዩት እንደሆነ በእምነት እናስተውላለን። አዎ ምንም የሚታይ ነገር ሳይኖር ዛሬ የምናያቸው ስነ ፍጥረታት ካለመኖር ወደ መኖር የመጡ እንደሆኑ ሐዋርያው ምስክርነቱን ይገልጻል ማለት ነው። እግዚአብሔር ፍጥረታትን ከመፍጠሩ በፊት እርሱ አስቀድሞ እንደነበረ ከሚነግሩን የመጽሐፍ ቅዱስ ክፍሎች መካከል እግዚአብሔር ግን አስቀድሞ ንጉስ ነው ብሎ ነብዩ እግዚአብሔር ዳዊት በመዝሙር 73 ቁጥር 12 ላይ ይነግረናል። እግዚአብሔር ግን አስቀድሞ ንጉስ ነው ማለት ከፍጥረታት በፊት የነበረ በባህሪው ንጉስ የሆነ እንደሆነ ይነግረናል። ተራሮች ሳይወለዱ ምድር ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ በማለትም በመዝሙር 89 ቁጥር 2 ላይ ይነግረናል። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ በሐዲስ ኪዳን ቅዱስ ዮሐንስ በወንጌሉ ምዕራፍ 17 ቁጥር 5 ላይ እንዲሁም በመጽሐፈ ምሳሌ ምዕራፍ 8 ቁጥር 24 ላይ እግዚአብሔር ከስነ ፍጥረት በፊት የነበረ የስነ ፍጥረታት አስገኝ እንደሆነ መጽሐፍ ቅዱስ ይናገራል። የፍጥረት አስገኝ እግዚአብሔር እንደሆነ ካየን አራተኛ እግዚአብሔር ፍጥረታትን ለምን ፈጠረ የሚለውን አብይ ርዕስ እንመለከታለን። እግዚአብሔር ፍጥረታትን ለምን ፈጠረ ስንል እንኳን እግዚአብሔር ይቅርና የሰው ልጅ እንኳን አንድ ነገር ሲያዘጋጅ በአላማ ነው የሚሰራ፣ በአላማ ነው ሰው የሚደክመው። በእግዚአብሔር ድካም የለበትም። ሰው ግን የሚደክመው የሚሰራው በአላማ ነው። ስለዚህ እግዚአብሔር ፍጥረታትን የፈጠረው ያለ አንዳች አላማ አይደለም፣ አላማ አለው ማለት ነው። ይህም የመፈጠራቸው አላማ እግዚአብሔር ፍጥረታትን ለምን ፈጠረ ስንል እግዚአብሔር ፍጥረታትን የፈጠረበት አላማ አለው። ከዓላማዎቹ መካከል አንደኛው ህልውናው ይታወቅ ዘንድ ነው። የእግዚአብሔር ህልውና በስነ ፍጥረት ይታወቃል ብለን ያየ ነው ማለት ነው። ህልውናው ይታወቅ ዘንድ እግዚአብሔር ፍጥረታትን ፈጥሯል። ህልውና ማለት የእግዚአብሔር መኖር፣ ህልውና እግዚአብሔር ማለት የእግዚአብሔር መኖር እንደሆነ አይተናል። የእግዚአብሔር መኖር በስነ ፍጥረቱ እንደሚታወቅም ተረድተናል ማለት ነው። ባለፈው መርሃ ግብራችን የእግዚአብሔር መኖር በስነ ፍጥረቱ ግልጽ ሆኖ ይኖራል። ይሄውም አበብዙኃን አብርሃም ስነ ፍጥረትን ተመራምሮ አምላኩን እንዳወቀ እንዲሁም ደግሞ አባ ሙሴ ጸሊም በስነ ፍጥረት ተመራምሮ እግዚአብሔርን እንዳገኘ ዓለማት በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከማይታዩት እንደሆነ በእምነት እናስተውላለን ብሎ ቅዱስ ጳውሎስም ቀደም ብለን ባየነው ዕብራውያን 11:3 ላይ ይገልጽልናል ማለት ነው። በሌላም የመጽሐፍ ቅዱስ ክፍል በመጽሐፍ ኢዮብ ምዕራፍ 12 ቁጥር 7 ላይ አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የእግዚአብሔር እጅ ይህን ሁሉ እንዳደረገ የማያውቅ ማን ነው ብሎ ኢዮብ 12:7 ላይ ስነ ፍጥረት በፈጣሪ እንደተገኙ የእግዚአብሔር ህልውናው የሚታወቅባቸው እንደሆኑ እግዚአብሔርም ፍጥረታትን የፈጠረበት ዓላማ የመጀመሪያው ህልውናው ይታወቅ ዘንድ እንደሆነ ያስረዳናል። ከዓለም ፍጥረት ጀምሮ ታውቆ ግልጥ ሆኖ ይኖራል። ሮሜ 1:20 ወዘኢያስተርኢ እግዚአብሔር ፍጥረተ ዓለም ይታወቅ በፍጥረቱ ያለው ቃል ነው።
ከዓለም ፍጥረት ጀምሮ ታውቆ ግልጥ ሆኖ ይኖራል። ዓለም ሳይፈጠር ያለ ዓለም ሳይፈጠር አይታወቅ የነበረ በስነ ፍጥረቱ የሚታወቅ እንደሆነ ቅዱስ ጳውሎስ በሮሜ 1:20 ላይ ይነግረናል። እግዚአብሔር እርሱ አምላክ እንደሆነ ወቁ፣ እርሱ ሰራን እኛም አይደለንም ብሎ ነብዩ ዳዊትም በመዝሙር 100 ቁጥር 3 ላይ ይነግረናል ማለት ነው። ሁለተኛው እግዚአብሔር ፍጥረታትን ለምን ፈጠረ ስንል የፈጠረበት ዓላማ ሁለተኛው ታውቆ ይመሰገን ዘንድ ነው። ይህም ሲባል በስነ ፍጥረቱ መኖሩን ያረጋገጥነውን እግዚአብሔር ለማመስገን ነው ማለት ነው። በማቴዎስ 11:25፣ ኢዮብ 12:7፣ ኤፌሶን 2:10፣ ኢሳይያስ 43:7 ላይ እግዚአብሔር በስነ ፍጥረቱ ታውቆ የሚመሰገን እንደሆነ መጽሐፍ ቅዱስ ያስረዳናል። ሶስተኛው እግዚአብሔር ፍጥረታትን ለምን ፈጠረ ስንል ለአንክሮ ለተዘክሮ ነው። ፍጥረታትን የፈጠረበት ዓላማ ለአንክሮ ለተዘክሮ ነው። የእግዚአብሔርን ፍጥረት ለማድነቅና ስራውን አይቶ እግዚአብሔርን ግሩም ድንቅ ነው ለማለት እግዚአብሔር በስነ ፍጥረቱ ይደነቅ ዘንድ እግዚአብሔር በስነ ፍጥረቱ ይታሰብ ዘንድ እግዚአብሔር ፍጥረታትን ፈጥሯል ማለት ነው። ይህንንም በመጽሐፍ በልዎ ለእግዚአብሔር ግሩም ግብርከ ነብዩ ዳዊት እግዚአብሔርን እንዲህ በሉት ሲልና ስራ ግሩም ነው ድንቅ ነው በሉት ብሎ በመዝሙር 65 ቁጥር 3 ላይ ይነግረናል። አራተኛው እግዚአብሔር ፍጥረታትን ለምን ፈጠረ ስንል ለመፍቅደ ሕያዋን ነው። ለመፍቅደ ሕያዋን ማለት ህይወት ላላቸው ለሰው ልጆች ጥቅም ስነ ፍጥረታትን ፈጥሯል ማለት ነው። ለሰው ልጆች ጥቅም ከሰው ልጅ ውጭ ያሉትን ፍጥረታት ለሰው ልጆች ጥቅም ፈጥሯል ማለት ነው። ይኸውም ማለት ለመብል ለመጠጥ መፍቅድ የሚለውን ለመብል ለመጠጥ ብለን እንተረጉመዋለን። ይኸውም እንስሳት አርደህ ብላን አልበህ ጠጣን እያሉ አዳምን እና ሔዋንን በገነት ይጠይቋቸው እንደነበር በገነት አዳምና ሔዋንን ይለምኗቸው እንደነበር በገድለ አዳም ተጽፎ እናገኛለን። ከዚያም ባሻገር በመጽሐፍ ቅዱስ በዳዊት መዝሙር 8 ቁጥር 6 እስከ 8 ክብረ ወስብሐተ ከለልኮ ይለውና አዳምን ክብርን ጌትነትን ምስጋናን አጎናጸፈው ይለውና ወሲየምኮ ውስተ ኩሉ ግብረ ደዊከ በእጆች ስራ ላይ ሁሉ ሾምኸው ይለዋል። እንግዲህ ሿሚው እግዚአብሔር ነው፣ ተሿሚው አዳም ነው። የእጆቹ ስራ የእግዚአብሔር የእጆቹ ስራዎች ናቸው። እሊህንም ወደ ታች ያመጣቸዋል። ወኩሎ አግረርከ ሎቱ ታሕተ ገሪሁ ሁሉንም ከእግሩ በታች አስገዛለት። አባጋአኒ ወኩሎ አልህምተ በጎችንም ላሞችንም ሁሉ ወአዲ እንስሳ ዘገዳም በምድረ በዳ የሚኖሩትንም አራዊትን ሁሉ እያለ እንስሳት አራዊት ከሰው ልጅ ውጭ የሆኑ ፍጥረታት በሙሉ ለሰው ልጅ ጥቅም የሚበሉትም ለምግብነት በልዩ ልዩ አገልግሎት የሚያገለግሉትም ለሰው ልጅ አገልግሎትና ጥቅም እንደተፈጠሩ መጽሐፍ ቅዱስ ምስክር ነው ማለት ነው። ስለዚህ እግዚአብሔር ፍጥረታትን ለምን ፈጠረ ስንል አራተኛው ለመፍቅደ ሕያዋን ለሰው ልጆች ጥቅምና ረብህ ሊሆኑ ማለት ነው። አምስተኛው እግዚአብሔር ስነ ፍጥረታትን የፈጠረበት ዓላማ ለትምህርትና ለተግሳጽ ነው። እግዚአብሔር በስነ ፍጥረት ብዙ ቦታ አስተምሯል። ለትምህርትና ለተግሳጽ ነውና ስነ ፍጥረታትን የፈጠረበት ዓላማ አምስተኛው እግዚአብሔር በስነ ፍጥረት ብዙ ቦታ ላይ እንዳስተማረ ቅዱስ ወንጌል ይነግረናል። ይኸውም ለገበሬ በዘር መስሎ ክርስቶስ አስተምሯል። በተለይ በማቴዎስ ወንጌል ምዕራፍ 13 ላይ እንግዲህ ዘሮቹ የእግዚአብሔር ፍጥረታት ናቸው። የስንዴ ቅንጣት ሊሆን ይችላል፣ የጤፍ ቅንጣት ሊሆን ይችላል፣ የገብስ ሊሆን ይችላል። በዘሮቹ ምሳሌ መስሎ ገበሬዎቹን አስተምሯል፣ በሚያውቁት በሚረዱት ማለት ነው። ሌሎችንም ብዙ ምሳሌዎችን እየመሰለ አስተምሯል። እንደ ርግብ የዋሆች እንደ እባብ ብልሆች ሁኑ፣ ልባሞች ሁኑ እያለ እንግዲህ ርግብ ከስነ ፍጥረት ከአእዋፍ አንዷ ናት።
እባብም እንዲሁ ከተሐዋስያን በምድር ላይ ከሚንቀሳቀሱ ፍጥረታት አንዱ ነው። በእነዚህ በስነ ፍጥረታት ምሳሌ መስሎ ለትምህርትና ለተግሳጽ ተጠቅሞባቸዋል ማለት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ኩኑ የዋሃነ ከመ ርግብ ወጠቢባነ ከመ አርዌ ምድር፣ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ብሎ አስተምሯል። በተጨማሪም ከበለስ ተማሩ ብሎ በማቴዎስ ወንጌል ምዕራፍ 24 ላይ እንዳስተማረ መጽሐፍ ቅዱስ ይነግረናል ማለት ነውና እግዚአብሔር ፍጥረታትን የፈጠረበት ዓላማ አምስተኛው ለትምህርትና ለተግሳጽ ነው ማለት ነው። ለነዚህ ዋና ዋና ዓላማዎች ለአምስት ዓላማዎች ፍጥረታትን ፈጥረዋል ማለት ነው። ስድስተኛ ስሙን ለመቀደስ ክብሩን ለመውረስ ፍጥረታት ተፈጥረዋል ማለት ነው። ከነዚህ ላይ ይከፍላል። ይኸው ማለት ስሙን ለመቀደስ ክብሩን ለመውረስ የተፈጠሩ ፍጥረታት ሰውና መላእክት ብቻ ስለሆኑ ማለት ነው። ስሙን ለመቀደስ ክብሩን ለመውረስ ለዚህ ታላቅ ክብር የተፈጠሩት ቅዱሳን መላእክትና የሰው ልጆች ናቸው። እኛ ፍጥረቱንና መልካምን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ብሎ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 10 ላይ እንደሚነግረን እግዚአብሔር ፍጥረታትን ለምን ፈጠረ ስንል ለስድስት ዓላማዎች ስድስተኛው ስሙን ለመቀደስ ክብሩን ለመውረስ ነው ማለት ነው። ስሙን ለመቀደስ ክብሩን ለመውረስ የተፈጠሩ የሰው ልጆችና ቅዱሳን መላእክት እንደሆኑ መጽሐፍ ቅዱስ ያስተምረናል። እንዲሁም ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ ለስሜ የተጠራውን ለክብሬም የፈጠርኩትንና ያደረጉትን ሁሉ አምጣለዋለሁ ብሎ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ላይ ይናገራል። እግዚአብሔር ከላይ እንደጠቀስነው በስድስቱ ቀናት ውስጥ 22ቱን ስነ ፍጥረታት ፈጥሮ በሰባተኛው ቀን ከስራው ሁሉ አርፏል። በአንድ የመፍጠር ተስኖትም አይደለም፣ ለእኛ አብነት ሊሆን ብሎ ይህን የመሰለ ድንቅ ስራን እንደሰራ በኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ ቁጥር 9 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 9 ላይ እግዚአብሔር ስድስቱን ቀናት እንደፈጠረ እንደሰራ በሰባተኛው ቀን እንዳረፈ በስድስቱ ቀናት እግዚአብሔር እንደሰራባቸው ስድስቱን ቀናት እኛም በስድስቱ ቀናት ስራችንን እንድንሰራ ስጋዊ ስራችንን በሰባተኛው ቀን ደግሞ ከስጋዊ ስራ ሁሉ አርፈን እንድንውል እኛ ብቻም ሳንሆን እንስሶቻችን ሳይቀር አርፈው እንዲውሉ ሰባተኛዋን ቀን እግዚአብሔር ያረፈባትን እግዚአብሔር ያከበራትን ከስራ ነፃ ሆኖ ያሳለፋትን ቀን እኛም አርፈን እንድንውልባት መጽሐፍ ቅዱስ ይነግረናል ማለት ነው። እናም ለኛ አብነት ሊሆነን ማለት እርሱ እንዳከበራት እኛም እንድናከብራት እርሱ በሰራባቸው ዕለታት እኛም እንድንሰራባቸው ይህንን አድርጓል ማለት ነው እንጂ የእግዚአብሔር ፍጥረታትን በአንድ ቀን ይቅርና በአንድ ቅጽበት ሁሉን ማድረግ የሚቻለው አምላክ እንደሆነ ሁሉን ቻይ እንደሆነ እናምናለን ማለት ነው። ሆኖም ግን በፈቃዱ ለኛም አብነት ሊሆን ይህንን አድርጓል ነው። በስድስቱ ቀናት ፍጥረታትን 22ቱን ስነ ፍጥረታት ፈጥሯል፣ በሰባተኛው ቀን አርፏል ነው። ስነ ፍጥረታት አፈጣጠራቸው በሶስት ወገን ነው። እንግዲህ በስነ ፍጥረት የመግቢያ ታሪክ የመጨረሻው አፈጣጠራቸው በሶስት ወገን እንደሆነ ነው የምንመለከተው። እሊህም ሶስት ወገኖች የመጀመሪያው በሐልዮ ወይም በአርምሞ የተፈጠሩ ፍጥረታት አሉ። ሐልዮ ማለት ሐሳብ ማለት ነው። አርምሞ ማለት ዝምታ ማለት ነው። በሐሳብ በዝምታ የተፈጠሩ ፍጥረታት አሉ። እሊህም ሰባት ፍጥረታት ናቸው። በሐልዮ ወይም በአርምሞ በአማርኛው በዝምታ በሐሳብ ማለት ነው የተፈጠሩ ፍጥረታት ሰባት ናቸው። ከብርሃን በፊት የተፈጠሩ በዕለተ እሑድ የተፈጠሩ ሰባቱ ፍጥረታት ማለት ነው። ብርሃንን ሳይጨምር ብርሃን በንግግር የተፈጠረ ፍጥረት ስለሆነ ማለት ነው። ሁለተኛው በነቢብ ወይም ደግሞ በመናገር የተፈጠሩ ፍጥረታት ናቸው። በነቢብ በመናገር የተፈጠሩ ፍጥረታት 14 ናቸው። 14 ናቸው። በዕለተ እሑድ ከተፈጠረው ከብርሃን ጀምሮ በዕለተ ዓርብ እስከሚፈጠረው እስከ ሰው ልጅ ወይም ደግሞ እስከ አዳም ድረስ
ያሉት ፍጥረታት 14ቱ ፍጥረታት በነቢብ ወይም በመናገር ተፈጥረዋል ማለት ነው። ሶስተኛው በገቢር በአማርኛው በመስራት ማለት ነው የተፈጠረ ፍጥረት ነው። ይኸውም አንድ ፍጥረት ነው፣ የሰው ልጅ አዳም ነው። እንግዲህ በሐሳብ በዝምታ የተፈጠሩ ፍጥረታት 7፣ በንግግር የተፈጠሩ ፍጥረታት 14፣ በገቢር ወይም በመስራት የተፈጠረ ፍጥረት 1፣ 7 እና 14 21 ሲደመር 1 በመስራት የተፈጠረ የሰው ልጅ አዳም 22 ስነ ፍጥረታት ይሆናሉ ማለት ነው በጠቅላላው። ከዚህ ላይ እንደምንረዳው የሰው ልጅ ብቻ በገቢር እግዚአብሔር ፈጥሮታል፣ በመስራት ፈጥሮታል ማለት ነው። ይኸውም እግዚአብሔር ለሰው ልጆች ያለውን ጽኑ ፍቅር የምንረዳበት ነው። ሌሎቹን ዝምታ በንግግር ፈጥሮ ከሰው ፍጥረት ላይ ሲደርስ ግን ሰውን በእጁ እንደፈጠረው በእጁ እንደሰራው ዮድ እደዊከ ገብራኒ ወለሃኳኒ ብሎ ነብዩ እግዚአብሔር ዳዊት ዮድ የማነ እግዚአብሔር ማለት ነው የእግዚአብሔር ቀኝ እግዚአብሔር በእጆቹ ፈጠረኝ ብሎ የእግዚአብሔር እጆች ሰሩኝ ፈጠሩኝ ብሎ ሰው በእግዚአብሔር እጅ የተፈጠረ እግዚአብሔር ጽኑ ፍቅሩን የገለጸበት በእጁ አክብሮ የፈጠረው ፍጥረት እንደሆነ ቅዱሳት መጻሕፍት ይነግሩናል ማለት ነው። እንግዲህ በአርምሞ የተፈጠሩት መላእክትን ጨምሮ ከመላእክት በፊት የተፈጠሩትን ያጠቃልላል። በአርምሞ የተፈጠሩ የምንላቸው መላእክትን ጨምሮ ከመላእክት በፊት የተፈጠሩትን ያው 6ቱን ከመላእክት ጋር 7ቱን ፍጥረታት ማለት ነው፣ ብርሃንን ሳይጨምር ማለት ነው። ለምን በመናገር አልፈጠራቸውም ቢባል ከመላእክት አስቀድሞ የነበሩት ፍጥረታት የማይናገሩ ስለነበሩ ሰሚ በሌለበት መናገር አግባብ አይደለምና በዝምታ በአርምሞ በሐልዮ በሐሳብ ተፈጥረዋል ማለት ነው። የሚሰማ ፍጥረት ከነሱ መካከል ስላልነበረ ሁሉንም በዝምታ ፈጥሯቸዋል ማለት ነው። እነዚህ ፍጥረታት እያንዳንዳቸው ቢቆጠሩ ፍጡር ተናግሮ አይፈጽማቸውም። እነዚህ 22ቱን ስነ ፍጥረታት እያንዳንዳቸው ብንቆጥራቸው ቆጥረን ልንጨርሳቸው አንችልም። ነገር ግን ብዙዎችን አንድ እያልን በየወገናቸው በየነገዳቸው በየባህሪያቸው በየአኗኗራቸው ብንቆጥራቸው 22 ይሆናሉ ማለት ነው እንጂ በየአንዳንዱ ቢቆጠር እንኳን 22ቱን አንዱን ስነ ፍጥረት የሰው ልጅ ብቻ እንኳን ቆጥሮ መጨረስ ባልተቻለ ማለት ነው። ስለሆነም የስነ ፍጥረትን መግቢያ በእነዚህ በአምስት ዋና ዋና ክፍሎች ካየን ባለን ጊዜ የዕለተ እሁድን ፍጥረታት ዛሬ እንመለከታቸዋለን ማለት ነው። እንግዲህ ዕለተ እሁድ የፍጥረታት መጀመሪያ የጊዜያትም መጀመሪያ እንደሆነች እንረዳለን። እሁድ ከሚለው የቃሉ ትርጉም ስንነሳ እሁድ የሚለው ቃል አሃደ ከሚል የግዕዝ ቃል የወጣ ሲሆን አሃደ ማለት አንድ አደረገ ማለት ነው። እሁድ የሚለው ቃል ደግሞ አንደኛ መጀመሪያ የሚል ትርጉም ይሰጠናል። እሁድ ማለት አንደኛ መጀመሪያ ማለት ነው። ይህም ለፍጥረታት የመጀመሪያ ለጊዜያትም የመጀመሪያ ዕለት መሆኑን ያስረዳናል ማለት ነው። የመጀመሪያ ለምን የመጀመሪያ ተባለ ከተባለ ለፍጥረታት የመጀመሪያ ዕለት ነው። ጊዜም በዚያ ነው የተጀመረው ማለት ነው። በዕለተ እሁድ የተጀመረው ማለት ነው። እና ለጊዜያትና ለፍጥረታት የመጀመሪያ ዕለት ስለሆነ እሁድ ተብሏል ማለት ነው። በዚህ ዕለት የተፈጠሩ ፍጥረታት 8 እንደሆኑ ያው በመግቢያችን አይተናል። በመጽሐፈ ኩፋሌ 7 የሚል አለ። 7 ሲል ብርሃንን ጨለማን ከብርሃን ጋር አብሮ ቆጥሮ ብርሃን ከሌለ ጨለማ፣ ጨለማ ከሌለ ብርሃን ስለሚሆን
ደርቦ ቆጥሮ 7 ይላል። ሆኖም ግን በዕለተ እሑድ የተፈጠሩ ፍጥረታት 8 እንደሆኑ ብርሃንና ጨለማን ልዩ ልዩ አድርገን 8 እንደሆኑ እንረዳለን ማለት ነው። በመጻሕፍት በስፋት የተገለጸው ይህ ስለሆነ ማለት ነው። በዕለተ እሑድ የተፈጠሩ ፍጥረታት 8 ናቸው ካልን እነማን ናቸው ያለን እንደሆነ እንግዲህ አራቱ ባህሪያተ ሥጋ የሚባሉት ነፋስ፣ እሳት፣ መሬት፣ ውሃ 4፣ ጨለማ 5፣ ሰማያት 6፣ መላእክት 7፣ ብርሃን 8 እነዚህ በዕለተ እሑድ ተፈጥረዋል ማለት ነው። በሌላ በኩል አራቱ ባህሪያተ ሥጋ የሚባሉት ከላይ እንደዘረዘርናቸው ውሃ፣ መሬት፣ ነፋስ፣ እሳት ናቸው። እነዚህም አራቱ ባህሪያት እያንዳንዳቸው የእግዚአብሔርን ባህሪ ያሳያሉ። አራቱ ባህሪያት እያንዳንዳቸው የእግዚአብሔርን ባህሪ ያሳያሉ። እንዴት ያሳያሉ ስንል መሬት የእግዚአብሔርን ታጋሽነቱን ያሳየናል። ውሃ የእግዚአብሔርን ርህራሄውን ያሳየናል። ርህራሄውን ቸርነቱን ያስረዳናል። እሳት የእግዚአብሔርን ከሃሊነቱን ሁሉን ቻይነቱን ያስረዳናል። ነፋስ የእግዚአብሔርን ፈታሂነቱን ፈራጅነቱን ያሳየናል። ይህም ሲባል ቅዱስ እግዚአብሔር ነገሮችን ሲያከናውን ያለ ምክንያት አይደለም። እግዚአብሔር ስራውን በምክንያት ነው የሰራው፣ በዓላማ ነው የሰራው። በመጀመሪያ አራቱን ባህሪያተ ሥጋ ለምን ፈጠረ ስንል ለእያንዳንዱ በቂ የሆነ ምክንያት አላቸው ማለት ነው። አንደኛ እሳት የእግዚአብሔርን ከሃሊነቱን ያስረዳል ስንል እንዴት ነው ስንል እሳት ኃያል ነው፣ ብርቱ ነው። በተነሳ ጊዜ እርጥቡን ደረቁን ሁሉ ያቃጥላል። አንድ አድርጎ እርጥቡን ሳይቀር አድርቆ የማቃጠል አቅም ያለው ነው። ውሃ ካልከለከለው በቀር ገደል ካላጋጠመው በቀር ማቃጠሉን አያቆምም እሳት። ስለዚህ ኃያል ነው ማለት ነው። እግዚአብሔርም ቸርነቱና ምሕረቱ ካልገደበው በቀር ሁሉን ያሻውን መስራት የሚችል ገናና አምላክ መሆኑን በእሳት ተፈጥሮ እንረዳበታለን ማለት ነው። ሁለተኛው ነፋስ ነው። ነፋስ ፍሬን ከገለባ የሚለይ እንዲሁም ነፋስ ፍሬን ከገለባ የሚለይ በፈታሂ በእግዚአብሔር በፈታሂነቱ የሚመሰል ፍጡር ነው ማለት ነው። ጌታችንም ጻድቃንን ከኃጥአን ይለያልና ነፋስ ፍሬን ከገለባ እንደሚለየው እግዚአብሔርም ጻድቃንን ከኃጥአን ይለያልና ጻድቃንን በፍሬ ኃጥአንን በገለባ መስሎ ማለት ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ የተጠቀሰ ቃል ነው። አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በእሳት ያቃጥላል ተብሎ እንደተጻፈ ማለት ነው። በሌላም ቦታ አህዛብንም ሁሉ ከፊቱ ይሰበስባቸዋል፣ እረኛ በጎቹን ከፍየሎቹን እንደሚለይ ሁሉ እርስ በርሳቸው ይለያያቸዋል ብሎ በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ ነፋስ የእግዚአብሔርን ፈታሂነቱን ፈራጅነቱን የሚያስረዳ ከአራቱ ባህሪያተ ሥጋ አንዱ የሆነ ፍጡር ነው ማለት ነው። ሶስተኛው ውሃ ነው። ከአራቱ ባህሪያተ ሥጋ ውሃ ያደፈውን የቆሸሸውን ሁሉ ቢያጥቡበት ያነጻል። እግዚአብሔርም በክፉ ስራ ያደፈውን የሰውን ነፍስ ይቅር በለኝ ቢሉት በንስሐ ሳሙና ያነጻልና ንስሐ ገብተው እግዚአብሔርን ቢጠይቁት ይቅር ይላልና ይቅር ባይ ነውና ውሃ የሚያነጻ እንደሆነ እግዚአብሔርም ደግሞ ይቅር ባይ ሀዳጌ በቀል የሌለበት የቆሸሸውን ያደፈውን በኃጢአት የጎሰቆለውን የሰው ልጅ በንስሐ ቢመለስ ይቅር የሚልና ንጹህ የሚያደርግ ስለሆነ የእግዚአብሔርን ይቅር ባይነት የውሃ ተፈጥሮ ያስረዳናል ማለት ነው። እግዚአብሔርም በክፉ ስራ ያደፈውን የሰውን ነፍስ ይቅር በለኝ ቢሉት ስለሚያነጻ፣ በተጨማሪም ጌታችን ራሱ በውሃ ይመሰላል፣ ራሱን በውሃ መስሎ አስተምሮናል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በማለት
ራሱን በውሃ መስሏል ማለት ነው። በሌላ በኩል ውሃ የሚጠጣውን ያረካል። እግዚአብሔርም በእኔ ብታምኑ መንፈሳዊ እርካታን ታገኛላችሁ ሲል ተናግሯል። በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ እንዲሁም በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ የምናገኘው ቃል ነው ማለት ነው። ዘጸማ ይምጻ ሀብዬ የተጠማ ወደ እኔ ይምጣ ወይስ አፍላገማ ሕይወት እያለ የሕይወት ውሃንም ይጠጣ እያለ የሕይወት ውሃ ራሱ እንደሆነ መስክሯል ማለት ነው መድኃኒታችን ኢየሱስ ክርስቶስ። እና ውሃ የእግዚአብሔር ምሳሌ ነው ማለት ነው። አራተኛው ከአራቱ ባህሪያተ ሥጋ አራተኛውና የመጨረሻው መሬት ነው። መሬት ባለጸጋ ናት። ሁሉን የሚያስገኝ ጸጋ ሀብት ያለው መሆኑን እግዚአብሔርን ትገልጻለች ማለት ነው። መሬት ባለጸጋ ናት። እግዚአብሔርም ሁሉን የሚያስገኝ ሁሉን የሚሰጥ እርሱ ከባህሪ ሀብቱ በጸጋ ለሰው ልጆች ለፍጥረታት ሁሉ የሚሰጥ የባህሪ ባለጸጋ እንዲያውም ሁሉን ፈጥሮ የሚገዛ ባለጸጋ እንደሆነ በመሬት ምሳሌነት እንረዳዋለን ማለት ነው። መሬት ለሰው ልጅ ያሻውን አብቅላ ምግቡን ልብሱን እንደምትሰጠው ሁሉ እግዚአብሔርም ልክ እንደ መሬት ለሁሉ የሚበቃ ሀብት ያለው ለሰው ልጅ ምግበ ስጋና ምግበ ነፍስ የሚመግብ ባለጸጋ ነው ማለት ነው። እስመ ባዕል እግዚአብሔር ወያአክል ለኩሉ ይለዋል ሊቁ ቅዱስ ያሬድ። እግዚአብሔር ባዕለ ጸጋ ነው። ባዕለ ጸጋ ከመሆኑም የተነሳ ለሁሉም ይበቃል ይለዋል። ለሁሉም ይበቃል። እግዚአብሔር ቢሰጥ የማያልቅበት የማይጎድልበት ወይእቲ ትሁብ ወይትቀብል የሚሰጥ ደግሞ የማይጎድልበት የማያልቅበት የባህሪ ባዕለ ጸጋ መሆኑን በመሬት እንረዳለን ማለት ነው። ነቢየ እግዚአብሔር ዳዊትም የእግዚአብሔርን ባዕለ ጸግነት በመዝሙር 84 ቁጥር 12 ላይ እግዚአብሔር በጎ ነገርን ይሰጣል ምድራችንም ፍሬዋን ትሰጣለች ብሎ እግዚአብሔርኒ ይሁብ ምህረቶ ወምድርኒ ትሁብ ፍሬሃ። እግዚአብሔር ምህረት መልካም ነገር ነው፣ በጎ ነገርን ነው። በጎ ነገርን ይሰጣል፣ ምህረትን ይሰጣል። ወምድርኒ ትሁብ ፍሬሃ ምድርም ፍሬዋን ትሰጣለች ብሎ ከምድር ጋር አነጻጽሮ የምድር ተፈጥሮ የመሬት ተፈጥሮ የእግዚአብሔርን ባለጸጋነት የሚገልጽ እንደሆነ ይነግረናል ማለት ነው። በተጨማሪም መሬት የፈለጉትን ቢያደርጓት ቢያርሷት ቢቆፍሯት ምንም የማትል ታጋሽ እንደሆነች እንዲሁ እግዚአብሔርም ዕለት ዕለት የበደልነውን አይቶ እንዳላየ ሁሉን ቻይ ታጋሽ ጌታ ነው ማለት ነው። እነዚህ አራቱ ባህሪያት እግዚአብሔርን የሚገልጹ የእግዚአብሔርን ባህሪ የሚያስረዱ የእግዚአብሔር የባህሪው መገለጫዎች የሆኑትን ምስጢራት የሚያስረዱን ናቸው ማለት ነው። እነዚህ አራቱ ባህሪያተ ሥጋ የየራሳቸው የሆነ ባህሪያት ወይም ደግሞ ግብራት አሏቸው። እነዚህም የእሳት ባህሪያት ውዑይነት ነው የመጀመሪያው፣ ሙቀት ማለት ነው። ብሩህነት ነው ሁለተኛው፣ ብርሃንን ይሰጣል፣ ብርሃናማ ነው እሳት። ሶስተኛው ይቡስነት ወይም ድርቀት ነው የእሳት። እነዚህ ሶስቱ ግብራት ወይም ባህሪያት ሙቀት፣ ብርሃንና ድርቀት ናቸው ማለት ነው። ሙቀት፣ ብርሃንና ድርቀት ናቸው። የነፋስ ባህሪያት ጽሉምነት፣ ጨለማነት ማለት ነው። ውዑይነት ሙቀት ነው። እንዲሁም ርጡብነት እርጥበት ናቸው ማለት ነው። የነፋስ ሶስቱ ባህሪያት ጨለማነት፣ ሙቀት፣ እርጥበት ማለት ነው። የውሃ ባህሪያት ብሩህነት ብርሃን ነው። ርጡብነት እርጥበት ነው። ቆሪርነት ቅዝቃዜ ነው። የውሃ ባህሪያት እኒህ ሶስቱ ብሩህነት፣ ርጡብነት፣ ቆሪርነት ሲተረጎሙ ብርሃን፣
እርጥበትና ቅዝቃዜ የሆኑ ባህሪያት አሉት ማለት ነው ለውሃ። አራተኛው የመሬት ባህሪያት ናቸው። የመሬት ሶስቱ ባህሪያት ይቡስነት ወይም ድርቀት፣ ጽሉምነት ወይም ጨለማነት፣ ቆሪርነት ወይም ቅዝቃዜና ቀዝቃዛነት ነው። እነዚህ አራቱ ባህሪያት ሶስት ግብራት ወይም ባህሪያት አሏቸው ማለት ነው። ሶስት ባህሪያት አሏቸው። እግዚአብሔር አራቱን ባህሪያተ ሥጋ ሲፈጥር በአንድ ጊዜ በምልአት በስፋት የፈጠረ አይደለም፣ በተራ በተራ እንጂ። ይኸው በመጀመሪያ ጥቂት እሳት፣ ጥቂት ውሃ፣ ጥቂት ነፋስ፣ ጥቂት መሬት አድርጎ ፈጥሯቸዋል። በጥቂቱ የፈጠራቸው እነርሱን ብዙ፣ ተባዙ፣ ስፉ፣ ተስፋፉ ብሎ በሐልዮ ቢያዛቸው በዙ፣ ተባዙ፣ ሰፉ፣ ተስፋፉ ነው የሚለን። በተለይ በመጽሐፍ አክሲማሮስ የሥነ ፍጥረት ታሪክ በስፋት የታተተበት የተተረከበት መጽሐፍ ነው። እግዚአብሔር እነዚህን አራቱን ባህሪያት ሥጋ በየጥቂቱ ፈጥሮ ብዝሂ ወተባዝሂ ስፍሂ ወተሳፍሂ እያለ ብዙ፣ ተባዙ፣ ስፉ፣ ተስፋፉ በሚለው ቃል መሰረት እንደበዙ፣ እንደተባዙ፣ እንደሰፉ፣ እንደተስፋፉ ይነግረናል ማለት ነው። እግዚአብሔር የመጠነውን ያህል እግዚአብሔር የወደደውን ያህል ደርሰው በካህሊነቱ ጸንተዋል፣ በካህሊነቱ ራሳቸውን ችለው ቆመዋል ማለት ነው እኒህ ፍጥረታት። እንግዲህ እነዚህ አራቱ ባህሪያተ ሥጋ ሶስት ባህሪያት እንዳሏቸው እኒህም ደግሞ አንዱ ባህሪ ከአንዱ ባህሪ የሚታረቁበት የሚስማሙበት ምስጢር እንዳለ ሊቃውንቱ በምስጢር ያስታርቋቸዋል፣ ያገናኟቸዋል ማለት ነው። ለምሳሌ የእሳት ባህሪ ውኡይነት፣ ብሩህነት፣ ይቡስነት ነው ብለናልና በውኡይነቱ በሙቀቱ እሳት ከነፋስ ጋር አንድነት አለው ማለት ነው። ነፋስም እንዲሁ ውኡይነት ሙቀት ስላለው ማለት ነው። በብሩህነቱ በብርሃንነቱ ከውሃ ጋር አንድ ይሆናል ማለት ነው። ውሃም ብሩህነት ብርሃንነት ስላለው ማለት ነው። በይቡስነቱ በድርቀቱ እሳት ማለት ነው በድርቀቱ ከመሬት ጋር አንድ ይሆናል ማለት ነው። መሬትም ይቡስነት ድርቀት ስላለው ማለት ነው። የነፋስ ባህሪያት ጨለማነት፣ ሙቀት፣ እርጥበት ነው። በጨለማነቱ ነፋስ ከመሬት ጋር አንድ ይሆናል ወይም ደግሞ ይስማማል። በሙቀቱ ያየነው ነው ከእሳት ጋር ይስማማል። በእርጥበቱ ደግሞ ከውሃ ጋር ይስማማል ማለት ነው። ውሃ ሶስት ባህሪያት አሉት። የመጀመሪያው ብሩህነቱ ነው። በብሩህነቱ ከእሳት ጋር ይስማማል። ሁለተኛው ርጥብነቱ ነው። በእርጥብነቱ ውሃ በእርጥብነቱ ከነፋስ ጋር ይስማማል። በቆሪርነቱ በቀዝቃዛነቱ ደግሞ ከመሬት ጋር ይስማማል ማለት ነው። አራተኛው መሬት ነው። የመሬት ሶስቱ ባህሪያት የመጀመሪያው ይቡስነት ነው። መሬት በይቡስነቱ ከእሳት ጋር ይስማማል። በጽሉምነቱ በጨለማነቱ ከነፋስ ጋር ይስማማል። በቆሪርነቱ ወይም በቀዝቃዛነቱ ደግሞ ከውሃ ጋር ይስማማል ማለት ነው። እነዚህ አራቱ ባህሪያት ሥጋ እርስ በርሳቸው የሚስማሙ፣ የሚዛመዱ፣ የሚታረቁ ናቸው ማለት ነው። ሰውም ከነዚህ ባህሪያት ተፈጥሮ ውስጡ አራቱ ባህሪያት የማይስማሙበት ጊዜ ሲፈጠር እርስ በርሳቸው መልሰው የሚታረቁ እንደሆኑ
አራቱ ባህሪያት የሚስማሙለት ሰው ፈቃደ ነፍስን ፈቃደ መንፈስ ቅዱስን እንደሚፈጽም እነዚህ ካልተቀዋወሙበት እነዚህ ከተስማሙለት እነዚህ ታርቀውለት ከኖሩ በፈቃድ እግዚአብሔር የሚኖር ንጹህ እንደሚሆን የሰው ልጅ መጻሕፍት ያሳዩናል ማለት ነው። እንግዲህ አራቱን ባህሪያተ ሥጋ የዕለተ እሑድ ፍጥረታት አራቱን ካየን አምስተኛ ጨለማን እንመልከት። አምስተኛ ጨለማ ነው። በዕለተ እሑድ 8 ፍጥረታት ከተባሉት አምስተኛው ጨለማ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ጨለማን ለምን ፈጠረው የጨለማን ተፈጥሮ ይነግረናል። ጨለማን ለምን ፈጠረው ስንል ባትሹኝ ባትመረምሩኝ አልገኝም ሲል እግዚአብሔር ብትሹኝ ብትመረምሩኝ እገኛለሁ ባትሹኝ ባትመረምሩኝ አልገኝም ሲል ጨለማን ፈጥሮታል ማለት ነው። እንግዲህ ጨለማ አይዳሰስም። በእርሱ ውስጥ ያለን ነገር ማወቅ ይከብዳል። በጨለማ ውስጥ ያለን ነገር ፈልጎ ለማግኘት ከባድ ነው። እንደዚህም ሁሉ የእግዚአብሔርንም ባህሪ መለኮት የማይመረመር መሆኑን ያስገነዝበናል ማለት ነው። የጨለማ ተፈጥሮ የእግዚአብሔር ባህሪ የማይመረመር የማይታወቅ ረቂቅ እንደሆነ ይነግረናል ያስተምረናል ማለት ነው። የጨለማ ተፈጥሮ በመጽሐፍም ለዚህ ማስረጃ የሆነን ዘንድ ነብዩ እግዚአብሔር ዳዊት ወረሰየ ጽልመተ ምስዋሮ ብሎ መሰወሪያውን ጨለማ አደረገ በማለት እግዚአብሔር መሰወሪያውን ጨለማ እንዳደረገ በመዝሙር 17 ቁጥር 11 ላይ ይናገራል። እግዚአብሔር አምላክ ለምን ጨለማን አስቀድሞ ፈጠረ ቢሉ ተስፋ ከብርሃን ለምን አስቀድሞ ፈጠረ ያልን እንደሆነ ተስፋ ሰጣችኋለሁ ሲል መንግስተ ሰማያትን አወርሳችኋለሁ ሲል የተስፋ ምልክት አድርጎ እንግዲህ ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጋ የምታሳይ ናት። ተስፋኒ ትሬስዮ ለዘኢሃሎ ከመዛሃለው ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጋ የምታሳይ ናት። ስለሆነ አስቀድሞ ጨለማን እግዚአብሔር ከብርሃን አስቀድሞ መፍጠሩ የተስፋ ምሳሌ ተስፋ በዚያ ሰዓት ምንም ነገር የለም፣ ግን ነገ ላይ በሚመጣው ጊዜ መልካም ነገር ይሆንልኛል ይደረግልኛል ብለን የምንጠባበቅበት ነው ተስፋ ማለት እና የብርሃንን ለማግኘት የመጀመሪያ ተስፋ እንደሆነ ጨለማ ምክንያቱም በጨለማ አንፃር ብርሃን ስላለ ማለት ነው። ጨለማ ከሌለ ብርሃን ስለሆነ ማለት ነው። ጨለማ አልፎ ግዴታ ብርሃን ስለሚመጣ ማለት ነው። ተስፋም አልፎ ደግሞ ያ ተስፋ ያደረግነው ነገር ግዴታ ስለሚሆን ማለት ነው። የታመነ ተስፋ በእግዚአብሔር ዘንድ የሚሰጥ ተስፋ ሁሉ የታመነ ስለሆነ ጨለማ የተስፋ ምሳሌ ሆኖ ይወሰዳል ማለት ነው። በሌላ በኩል እግዚአብሔር ካልሻችሁኝ ካልመረመራችሁኝ አልገኝም ሲል ጨለማን ከብርሃን አስቀድሞ ፈጥሮታል ማለት ነው። እግዚአብሔር አምላክ መንግስተ ሰማያትን አወርሳችኋለሁ ሲል አስቀድሞ ተስፋ ነግሮናል። መንግስተ ሰማያትን በብርሃን እንመስላታለን። ጨለማ የተስፋ ምሳሌ ነው። መንግስተ ሰማያትን ለመውረስ አስቀድሞ ተስፋ ተሰጥቶናል፣ ተነግሮልናል። እግዚአብሔርም መንግስተ ሰማያትን አወርሳችኋለሁ ብሎ የተናገረበትን ተስፋ የጨለማ የተስፋ ምሳሌ እንደሆነ አድርገን እንረዳዋለን ማለት ነው። በሌላ በኩል ብትፈልጉኝ ብትመረምሩኝ ይገኛለሁ ሲል ከብርሃን አስቀድሞ ጨለማ ተፈጥሯል። ጨለማ የተፈጠረው ደግሞ በአርምሞ በዝምታ ነው ማለት ነው። አምስተኛው የእሁድ ስነ ፍጥረት ጨለማ እንደሆነ እንረዳለን። ስድስተኛ ሰማያት ናቸው። በስድስተኛ ደረጃ የተፈጠሩ ሰማያት ናቸው። ሊም ሰባት ናቸው። ሰባቱ ሰማያት ከጨለማ ቀጥሎ በዕለተ እሑድ የተፈጠሩ ሲሆን ሰባቱ ሰማያት ከላይ ወደ ታች በቅደም ተከተል እንመልከታቸው። የመጀመሪያው ጽርሐ አርያም ነው። ጽርሐ አርያም ማለት ከሰባቱ ሰማያት ከላይ የመጀመሪያው ነው። ከሰማይ ሁሉ በላይ ነው። ለመንበረ መንግስት እንደ አዳራሽ የሚያገለግል ነው። ከስላሴ በቀር የሚያውቀው የለም። አበው በቅዳሴያቸው ሰለስቱ ምዕት 318 ሊቃውንት በቅዳሴያቸው ዙፋኑን በእሳት የተቀረጸ ማደሪያው በውሃ የተታታ ነው። ዙፋኑ በእሳት የተቀረጸ ማደሪያው በውሃ የተታታ ነው በማለት
በቤቱም ዙሪያ የውሃ ሻኩራ መርገፍ አለ በማለት ስለ ጽርሐ አርያም መስክረዋል ማለት ነው። እና ጽርሐ አርያም ሰባተኛዋና ከላይ ወደ ታች ከላይ የመጀመሪያዋ ሰማይ ናት ማለት ነው። ሁለተኛው ሰማይ መንበረ መንግስት ወይም ደግሞ መንበረ ጸባኦት ነው። መንበረ ስብሃትም ይባላል። ሶስት ስሞች አሉት። መንበረ መንግስት፣ መንበረ ስብሃት እንዲሁም መንበረ ጸባኦት ተብሎ የሚታወቀው ሰማይ ነው። ይህ ሰማይ መንበረ መንግስት ማለት ነው። ይህ ሰማይ አሰራሩ እንደ ቤተ መቅደስ አራት ማዕዘን ቅርጽ ያለው ነው። መጠኑ ከዳር እስከ ዳር ይህን የምንኖርበትን ዓለም የሚያህል እንደሆነ መጻሕፍት ይጠቁማሉ ማለት ነው። እግዚአብሔር በወደደው ምሳሌ ለፍጡራን የሚታይበት ሰማይ ነው። እግዚአብሔር ለቅዱሳኑ፣ ለነቢያት፣ ለሐዋርያት፣ ለወዳጆቹ የሚገለጽበት ሰማይ ይህ መንበረ መንግስት ወይም ደግሞ መንበረ ስብሐት፣ መንበረ ጸባኦት የሚባለው ሰማይ ነው ማለት ነው። ይህንን በመጽሐፍ ቅዱስ ለመረዳት እንግዲህ መንበረ ጸባኦት ማለት ያሸናፊ የእግዚአብሔር መንበር ዙፋን ማለት ነው። እግዚአብሔር በዙፋኑ ሆኖ ብዙዎች ነቢያት ተመልክተውታል፣ ሐዋርያትም ተመልክተውታል፣ ቅዱሳን ተመልክተውታል። እንግዲህ የእግዚአብሔር ዙፋኑ ከሆነ ይህ ሰማይ እግዚአብሔር በዙፋኑ ሆኖ የሚገለጽበት ከሆነ ይህ ሰማይ እግዚአብሔር ለቅዱሳኑ የሚገለጽበት እንደሆነ ደግሞ መጽሐፍ ቅዱስ ሲነግረን እግዚአብሔር በወደደው ምሳሌ ለፍጡራን የሚታይበት ሰማይ እንደሆነ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እናገኘዋለን። እንዲሁም ደግሞ በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 26 ላይ፣ በዮሐንስ ራእይ ምዕራፍ 4 ቁጥር 2 ላይ እንዲሁም ነብዩ እግዚአብሔር ዳዊት ይህንን ይነግረናል። እናም መንበረ መንግስት የሚባለው ሰማይ እግዚአብሔር ለወዳጆቹ በወደደው ልክ የሚገለጽበት የእግዚአብሔር ዙፋን የሆነ ሰማይ ነው ማለት ነው። ሁለተኛው ሰማይ ማለት ነው። ሶስተኛው ሰማይ ሰማይ ውዱድ የሚባለው ሰማይ ነው። ይኸውም የተወደደ የተስማማ ሰማይ ማለት ነው። ለሰማያት ሁሉ እንደ መሰረት ነው። በኪሩቤል ላይ ተዘርግቶ ለመንበረ መንግስት እንደ አዳራሽ ወለል ሆኖ የሚያገለግል ሰማይ ነው። ለዚህም ማስረጃ በመጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 22 እስከ 26 ላይ ስለ ሰማይ ውዱድ በኪሩቤል ጀርባ ላይ ተዘርግቶ የሚኖር ሰማይ እንደሆነ ይነግረናል ማለት ነው መጽሐፍ ቅዱስ። አራተኛዋ ሰማይ ኢየሩሳሌም ሰማያዊት ናት። ኢየሩሳሌም ሰማያዊት በፊት ሳጥናኤል የነበረባት ለሳጥናኤል ርስት ሆና የተሰጠችና የተፈጠረች ሰማይ ነበረች። በኋላ ደግሞ ሳጥናኤል በትዕቢቱ በሐሰቱ ፈቃደ እግዚአብሔርን ባለመፈጸሙ ወደ እንጦሮጦስ ከወረደ በኋላ ለሰው ልጆች የተሰጠች የኛ የሰው ልጆች ርስት ናት ማለት ነው። ይቺ ሰማይ ኢየሩሳሌም ሰማያዊት ማለት ነው። በዕለተ ምጽአት በጎ የሰሩ ሰዎች ርስት አድርገዋት የሚኖሩ ዛሬ እመቤታችን ቅድስት ድንግል ማርያም ከሰው ልጆች ሁሉ በንጽህናዋ በቅድስናዋ ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች እንደመሆኗ ለእርሷ ክብር በመንግስተ ሰማያት እንደምትኖር ሊቃውንት ያስተምራሉ ማለት ነው። በመንግስተ ሰማያት እመቤታችን እንደምትኖር እናምናለን። ከዕለተ ምጽአት በኋላ ደግሞ በጎ የሰሩ የሰው ልጆች ሁሉ ጻድቃን፣ ቅዱሳን፣ ሰማዕታት፣ ምእመናን፣ ክርስቲያኖች በሙሉ የሚኖሩባት ርስት አድርገዋት የሚኖሩ ሰማይ ናት ማለት ነው። ስለዚህ ይህች ሰማይ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 26 ላይ ይናገራል። ዕብራውያን 12 22ም ላይ በተጨማሪ ቅዱስ ጳውሎስ ስለ ሰማያዊት ኢየሩሳሌም ይናገራል ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 1 እስከ 2 ማለት ነው ይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ ልባችሁ አይታወክ በእግዚአብሔር እመኑ በእኔም እመኑ ይልና እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ ብዙ ማረፊያም አለና ብሎ ነው የሚናገረው። እንግዲህ ብዙ ማደሪያ ብዙ ማረፊያ ያለባት ሰማይ ይህች ኢየሩሳሌም ሰማያዊት እንደሆነች
መድኃኒታችን ኢየሱስ ክርስቶስም ይነግረናል ማለት ነው። ልባችሁ አይታወክ ካለ በኋላ ለምን አይታወክ ለምንድን ነው የማይታወክ ያለን እንደሆነ በአባቴ ቤት ብዙ ማደሪያ ብዙ ማረፊያ ያለና ሰፊ ነገር ስለሚጠብቃችሁ ሰፊ አዳራሽ ሰፊ መልካም የሆነ የደስታ ዓለም ስለሚጠብቃችሁ አትታወኩ አትረበሹ ሆኖም ግን በእኔም በአባቴም እመኑ ብሎ በርሱም በአባቱም የሚያምን ሰማያዊት ኢየሩሳሌምን እንደሚወርስ በሰማያዊት ኢየሩሳሌምም ብዙ ክብር ብዙ መንፈሳዊ ሀብት ጸጋ ብዙ ደስታ ህይወት ጽድቅ እንዳለ ነግሮናል ማለት ነው። ይህች ሰማያዊት ኢየሩሳሌም 12 ደጅ አላት። የደጆቿን ብርሃን ለአይን እጅግ የሚስቡ የተዋቡ ያሸበረቁ የደመቁ ናቸው። የብርሃን ምሰሶዎችም አሏት። በየቦታው የብርሃን ምሰሶ አለባት። በዚህችም ሰማይ በሁለተኛው ረድፍ በከዋክብት አንጻር ብርሃን አርከፍክፎባታል ነው የሚላት። የብርሃን መጋረጃም አላት። የ12 ሐዋርያትም ስም በጉበኖቹ ላይ ተጽፎ ይገኛል ነው የሚላት። በተለይ በዮሐንስ ራእይ ስለ ሰማያዊት ኢየሩሳሌም በሰፊው ተቀምጧል ማለት ነው። ስለ አዲሲቷ ሰማይና ስለ አዲሲቷ ምድር በሚናገርበት ክፍል ላይ ሰማያዊቷ ኢየሩሳሌም እንዴት ድንቅ እንደሆነች ዮሐንስ በራእዩ በስፋት ይገልጻታል ማለት ነው። አምስተኛው ሰማይ ኢዮር ነው። ከሰባቱ ሰማያት አምስተኛው ኢዮር ነው። ከላይ ወደ ታች ነው እየቆጠርን እያየን ያለነው። ኢዮር የሚባለው ሰማይ የመላእክት ከተማ ነው። 7 የእሳት መጋረጃዎች ቅጥሮች አሉት። የመላእክት ከተማ ነው ማለት ነው። በዚህ ይህም ኢዮር ከአራት ክፍል ተከፍሎ ከመቶ ነገደ መላእክት 40 ነገደ መላእክት የሚኖሩበት የሰፈሩበት ከተማ ነው ማለት ነው። ኢዮር 40 ነገደ መላእክት የሰፈሩበት ከተማ ነው ማለት ነው። 40 ነገደ መላእክት የምንላቸው የመጀመሪያዎቹ አጋዕዝት የሚባሉት ነገድ ናቸው። 10 ናቸው። 10 ነገዶች ናቸው። ሁለተኛዎቹ ኪሩቤል ናቸው። 10 ነገዶች ናቸው። ሶስተኛዎቹ ሱራፌል ናቸው። 10 ነገዶች ናቸው። አራተኛዎቹ ኃይላት ናቸው። 10 ነገዶች ናቸው። 4 በ10 40 ይሆናል። በኢዮር የሰፈሩ የሚኖሩ 40 ነገደ መላእክት ናቸው ማለት ነው። 40 ነገደ መላእክት ናቸው። ስድስተኛው ራማ የሚባለው ሰማይ ነው። ይኸውም የኢዮርን ድንበር እርሱ ባወቀ እግዚአብሔር ገድቦ 7 የብርሃን መጋረጃና 7 ቅጽሮችን ቀጽሮለታል ማለት ነው። ራማ ለሚባለው ሰማይ ይህም የመላእክት ዓለም ነው። ይህንንም ሰማይ ከ3 ከፍሎ 3 ክፍል አድርጎ እግዚአብሔር መላእክትን አስፍሮበታል። የመጀመሪያዎቹ በራማ የሚኖሩ አርባብ የሚባሉት ናቸው። 10 ነገዶች ናቸው። ሁለተኛዎቹ መናብርት የሚባሉ ናቸው። 10 ነገዶች ናቸው። ሶስተኛዎቹ ስልጣናት ይባላሉ። 10 ነገዶች ናቸው። 3 በ10 30 ይሆናል። 30ው ነገደ መላእክት በራማ ይኖራሉ ማለት ነው። ሰባተኛው ሰማይ ኤረር ይባላል። ኤረር ሰባተኛው ሰማይ ነው፣ ወይም ደግሞ ከሰባቱ ሰማያት የመጨረሻው ከታች የመጀመሪያው ከላይ ጀምረን ከጽርሐ አርያም ወደ ታች ስንመጣ ደግሞ የመጨረሻው ማለት ነው። 7 የብርሃን መጋረጃ አሉት። የእሳት ቅጽርም ተቀጽሮለታል። ድንበሩንም እግዚአብሔር ባወቀ ገድቦታል ነው የሚለው። በጠቅላላው ይህም ኤረር የሚባለው ሰማይ 3 ክፍል አለው። በሶስቱ ክፍሎች ሶስቱ 30ው ነገደ መላእክት ሰፍረውበታል። የመጀመሪያዎቹ በኤረር የሰፈሩ መኳንንት የሚባሉት ናቸው። 10 ነገዶች ናቸው። ሁለተኛዎቹ ሊቃናት ይባላሉ። 10 ነገዶች ናቸው። ሶስተኛዎቹ መላእክት ይባላሉ። 10 ነገዶች ናቸው። 10 በ3 30ው ነገደ መላእክት በኤረር ሰፍረዋል ማለት ነው። በጠቅላላው ከኢዮር ጀምሮ በእነዚህ በሶስቱ የመላእክት ዓለማት በሶስቱ ሰማያት በኢዮር 40 ነገደ መላእክት፣ በራማ 30፣ በኤረር 30 100 ነገደ መላእክት በእነዚህ በሶስቱ ሰማያት ሰፍረው ይኖራሉ ማለት ነው። 100 ነገደ መላእክት ይኖራሉ ማለት ነው። እንግዲህ ሰባቱን ሰማያት በዚህ ልክ አየን።
መላእክትን አጠር አድርገን እንመልከትና የዛሬን መርሃ ግብር እንጨርሳለን ማለት ነው። መላእክትንና ብርሃንን የዕለተ እሑድን ስነ ፍጥረት በዚህ መጨረስ ስላለብን መላእክት የመላእክት ተፈጥሮ መላእክት ማህበ አልቦ ሀበቦ ከአለመኖር ወደ መኖር የተፈጠሩ ናቸው። ከአምላካዊ ብርሃን ተፈጥረዋል። መጽሐፈ አክሲማሮስ መላእክት ከእሳትና ከነፋስ ተፈጥረዋል ይላል። ሆኖም ግን ከእሳትና ከነፋስ ተፈጥረዋል ማለቱ ባህሪያቸውን ለመግለጽ እንደሆነ ሊቃውንት ይናገራሉ፣ ያመሰጥራሉ ማለት ነው እንጂ የመላእክት ተፈጥሮ ካለመኖር ወደ መኖር የመጡ ተፈጥሯቸው የማይታወቅ ናቸው እንጂ ከእሳትና ከነፋስ የተፈጠሩ አይደሉም። ከእሳትና ከነፋስ ተፈጥረዋል ቢለንም መጽሐፍ ይህንን ማለቱ የእሳትንና የነፋስን ግብር ይዘው ስለሚገኙ ማለት ነው። ይህንንም እናየዋለን። እንግዲህ ከእሳትና ከነፋስ ተፈጥረው ቢሆን እንደኛ በበሰበሱ በፈረሱ ነበር የሚል አመክንዮ ሊቃውንቱ ይሰጣሉ። ሆኖም ግን በመላእክት መፍረስ፣ መበስበስ፣ መሞት ስለሌለባቸው ከእሳትና ከነፋስ እንዳልተፈጠሩ አሳማኝ ምክንያት ነው ማለት ነው። ከነፋስ ተፈጠሩ ለምን አለ መጽሐፍ ቢሉ መላእክት እንደ ነፋስ ረቂቃን ናቸው፣ አይታዩም፣ እንደ ነፋስ አይዳሰሱም። በዚህ ምክንያት መላእክት መናፍስት ረቂቃን የማይታዩ የማይዳሰሱ ስለሆኑ የነፋስን ግብር ይዘው ስለሚገኙ ከነፋስ ተፈጥረዋል ይላል እንጂ የመላእክት ተፈጥሮ አይታወቅም ነው። ሁለተኛው ከእሳት ተፈጥረዋል የሚልበት ምክንያት መጽሐፈ አክሲማሮስ እሳት የማይጨበጥ የማይዳሰስ ነው። መላእክትም የማይጨበጡ የማይዳሰሱ ናቸው። እሳት ያቃጥላል። መላእክትም የእግዚአብሔርን ክብር የሚጋፉ ሰዎችን የሚቀጡ ናቸው። በዚህ ምክንያት በእሳት ስለሚመሰሉ እሳትን ስለሚመስሉ ከእሳት ተፈጥረዋል ይበል እንጂ የመላእክት ተፈጥሮ ካለመኖር ወደ መኖር እንጂ ከነፋስና ከእሳት የተፈጠሩ እንዳልሆኑ እንረዳለን ማለት ነው። በሌላ በኩል እሳትና ነፋስ ረቂቃን ናቸው። እሳትና ነፋስ ፈጻመያነ ፈቃድ እግዚአብሔር ናቸው። እግዚአብሔርን ፈቃድ ይፈጽማሉ። በእሳት ሰባ ሰዶምን ሰባ ገሞራን እግዚአብሔር አስቀድሞ አጥፍቶበታል። በነፋስም ጥቅመ ሰናዖርን አፍርሶበታል። በዚህ ምክንያት መላእክትም የእግዚአብሔርን ፈቃድ የሚፈጽሙ ስለሆኑ መቀጣት ያለባቸውን ክፉዎችንም የሚቀጡ ስለሆኑ በእሳትና በነፋስ ይመሰላሉ። ነፋስና እሳት ረቂቃን ስለሆኑ መላእክትም ረቂቃን በመሆናቸው በእሳትና በነፋስ ይመሰላሉ። እሳትና ነፋስ ኃያላን ናቸው፣ ብርቶች ናቸው። መላእክትም ደግሞ ኃያላን ናቸው። ወነሳ አሐዱ መልአክ ኃያል እብነ አብየ ብሎ ቅዱስ ዮሐንስ በራእዩ ላይ እንደገለጸው ኃያል ብሎ መላእክት ኃያላን እንደሆኑ እንረዳለን ማለት ነው። እና በኃይላቸውም በእሳትና በነፋስ ይመሰላሉ። ከእሳትና ከነፋስ ተፈጠሩ የሚል ምንጭ እናገኛለን እንጂ ተፈጥሯቸው ካለመኖር ወደ መኖር እንጂ ከእሳትና ከነፋስ አይደለም የሚለውን በአጽንኦት መረዳት ያስፈልጋል። ዕብራውያን 1:14 ላይ መላእክት መናፍስት እንደሆኑ መላእክትም ለተልእኮ ፈጣን መሆናቸውን ይነግረናል ቅዱስ ጳውሎስ። መላእክት ለምን ተፈጠሩ ስንል እግዚአብሔርን ለማወደስ ለማመስገን ክብሩንም ለመውረስ የተፈጠሩ ናቸው፣ እንደ ሰው ልጅ ማለት ነው። እግዚአብሔር አምላክ ከዚያ በፊት አይመሰገንም ማለት አይደለም። እግዚአብሔር ምስጋናው የባህሪው ነው። ቅዱስ 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 የሚለው ጥንተ ምስጋናው ነው። ጥንተ ምስጋናው ነው። ከፍጥረታት በፊት ባህሪው ምስጉን ስለሆነ ይመሰገንበት የነበረ ምስጋናው ነው። ከመላእክት በፊት እግዚአብሔር ምስጉን ነው። ሆኖም ግን ፍጥረታትን ከመፍጠሩ በፊት ምስጉን ቢሆንም ከተፈጠሩ መላእክት ከተፈጠሩ በኋላ ደግሞ በመላእክት የሚመሰገን ነው ማለት ነው እግዚአብሔር። ስለዚህ መላእክት እግዚአብሔርን ለማመስገን ለክብሩንም ለመውረስ የተፈጠሩ ናቸው ማለት ነው። ከተፈጠሩ መላእክት ውስጥ ሳጥናኤል አንዱ ነበር። ሳጥናኤል የስሙ ትርጓሜ አሃዝ የመንጦላይት የሥላሴን መጋረጃ የሚከፍት የሚዘጋ ማለት ነው። የመላእክት ሁሉ አለቃ ነበር። አምላካችንም እግዚአብሔር ከፈጠራቸው በኋላ ተሰውሮባቸዋል፣ በመላእክት ማለት ነው። አዋቂ አድርጌ ፈጥሬያቸዋለሁና ይሹኝ መርምሩኝ፣ መርምረው ያገኙኝ፣ ፈልገው ያገኙኝ ሲል ተፈጥሮ ተሰውሯቸዋል። በዚህ ጊዜ ሳጥናኤል የኃጢአት መሰረት የሆነውን ሐሰት እኔ አምላካችሁ ነኝ በማለት ተናግሯል። ይህንም ከሱ በላይ መላእክት እንደሌሉ ካረጋገጠ በኋላ ነው የተናገረው። አምላካችንን እስክናውቅ ድረስ ጸንተን በያለንበት እንጠብቅ
ያሉ እነ ቅዱስ ገብርኤል በዚያ ሰዓት እንደተገኙ በመላእክት ዓለም በመላእክት ታሪክ እንረዳለን። አንዳንዶቹ ደግሞ የሳጥናኤል ወገኖች ማለት ነው አዎ እውነት ነው አምላካችን አንተ ነህ ብለው እርሱን የመሰሉ እርሱን የተቀበሉ ከእርሱ ጋር አብረው ወደ እንጦርጦስ ወርደዋል ማለት ነው። ይህንንም በመጽሐፈ ሄኖክ ምዕራፍ 11 ቁጥር 4 ላይ የምናገኘው ነው። መላእክት በመጀመሪያ ያልተፈጠሩበት ምክንያት እንደ ሳጥናኤል ያሉ መላእክት እንደሚኖሩ ሁሉን የሚያውቅ እግዚአብሔር አስቀድሞ ቢፈጥራቸው ኖሮ ሌሎች ከነርሱ በኋላ የተፈጠሩትን እኛ ፈጠርን ብለው እንዳያስቱ ከነርሱ ትምክህትን ለማራቅ ሲል ነው የሚለን። እግዚአብሔር መላእክትን በመጀመሪያ ከስድስቱ ፍጥረታት በፊት በዕለተ እሑድ በመጀመሪያ ያልፈጠረበት ምክንያት መጀመሪያ በመፈጠራቸው መጀመሪያ በመገኘታቸው ከፍጥረታት በፊት በመገኘታቸው ሌሎችን ፍጥረታት እኛ ፈጠርን የሚል መጥፎ ሐሳብ እንዳይመጣባቸው ይህንን ክፉ ሐሳብ ከነሱ ለማራቅ ሲል መላእክትን በሰባተኛ ደረጃ ፈጥሯቸዋል ማለት ነው። በተጨማሪም ከእግዚአብሔር ጋር አብረን ፈጠርን በማለት እንዳይተናከሉ እንደሆነ በአመክንዮ ሊቃውንት ያስረዳሉ ማለት ነው። መላእክትን በ10 ከተማ በ100 ነገድ አድርጎ ፈጥሯቸዋል ያየናቸው ናቸው። ነገድ ስንል ግን መላእክት የሚቆጠሩ ሆነው አይደለም ብዙውን አንድ እያልን ፍጹም ለማለት 100 ነገድ እንላለን እንጂ እንዲያው 1 2 3 ተብለው 100 የሚሞሉ ማለት አይደለም። ያለ እግዚአብሔር የመላእክትን ቁጥር የሚያውቅ የለም። መኑ የአምር ፍቅዶሙ ለመላእክት የመላእክትን ቁጥር ማን ያውቃል ተብሎ እንደተጻፈ ማንም አያውቅም ማለት ነው። እንዲያው በቅዱስ ሚካኤል ድርሳን የመላእክት ቁጥር እጅግ ብዙ እንደሆነ ሲናገር እምአመ ተፈጥረ ዓለም እስከኔሁ ዘወረደ ነጠብጣበ ዝናም ለእመተ ወለቆ በበአህዱ ዓለም ከተፈጠረ እስከ ዛሬ ድረስ የወረደው የዝናብ ነጠብጣብ በእያንዳንዱ አይቆጠርም እንጂ ቢቆጠር ብሎ ይበዝሁ እምኔሁ ቅዱሳን መላእክቲሁ ለብሁተ ህሊና ወምሉአ ምስፍና ነው የሚለው። ቅዱሳን መላእክት እግዚአብሔር የፈጠራቸው ቅዱሳን መላእክት ከዚያ ይበዛሉ ነው የሚላቸው። ዓለም ከተፈጠረ እስከ ዛሬ ድረስ የሚወርደው የዝናብ ነጠብጣብ በእያንዳንዱ ቢቆጠር አይቆጠርም እንጂ ቢቆጠር ከዚያ ከዝናቡ ነጠብጣብ ቅዱሳን መላእክት ይበዛሉ ብሎ ይገልጻቸዋል። እንግዲህ መላእክት ፈጽሞ የማይቆጠሩ ፈጽሞ ቁጥራቸው የማይታወቅ እግዚአብሔር ብቻ በድንቅ በሆነ የባህሪው ዕውቀቱና ጥበቡ የሚያውቃቸው እንደሆኑ እንረዳለን ማለት ነው። እንግዲህ መላእክት በመጻሕፍት እንደተነገረላቸው የመላእክት ባህሪ መላእክት ጾታ የላቸውም፣ አያገቡም፣ አይጋቡም። በማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ ክርስቶስ እንደተናገረ ማለት ነው። መላእክት ረቂቃን ስለሆኑ ስጋ አጥንት የላቸውም። ከአራቱ ባህሪያት ስጋ ያው የራቁ ናቸው ማለት ነው። ረቂቃን ናቸው። አይወልዱም፣ አይወለዱም፣ አይራቡም ማለት ነው። መላእክት የሰውም ልጆች በእግዚአብሔር መንግስት ሲኖሩ መላእክትን መስለው እንደሚኖሩ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል 22:30 ላይ ነግሮናል ማለት ነው። ከመላእክት መካከል ሰይጣናት ይጠቀሳሉ። ቅዱሳን መላእክት እንዳሉ ሁሉ ርኩሳን መላእክት አሉ። እነዚህም ቀድሞ ቅዱሳን ሆነው የተፈጠሩ ኋላ ግን በስራቸው ውዱቃን የሆኑ ሰራዊት አጋንንት ናቸው። ሰይጣናት ማለት ሳጥናኤል፣ ዲያብሎስ፣ ሰይጣን፣ ጋኔን ብንል አንድ ነው። ዲያብሎስ ማለት ነው። ሳጥናኤል የመጀመሪያ ስሙ ነው። ኋላ ክብሩን ካጣና በትዕቢቱ ከተዋረደ በኋላ ዲያብሎስ፣ ሰይጣን፣ ጋኔን የሚሉ ልዩ ልዩ ስሞች ተሰጥተውታል ማለት ነው። ሳጥናኤል በትዕቢቱ ከክብሩ የተዋረደ የትዕቢት አባቷ ነው። በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 እስከ 15 እናገኘዋለን። የሐሰት አባቷ እሱ ነው ብሎ መድኃኒታችን ኢየሱስ ክርስቶስም በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ይነግረናል። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነው። በዚሁ ወንጌል ምዕራፍ 8 በዮሐንስ ምዕራፍ 8 ቁጥር 44 ላይ ነፍሰ ገዳይ እንደሆነና የሐሰት አባቷ እንደሆነ መድኃኒታችን ኢየሱስ ክርስቶስ ይናገራል ማለት ነው። ነፍሰ ገዳዮችና ሐሰተኞችም የዲያብሎስ የግብር ልጆች እንደሆኑ ከዚህ በመረዳት ከሐሰተኛነትና ከነፍሰ ገዳይነት መራቅ ይጠበቅብናል ማለት ነው። እኛም የሰው ልጆችን ይፈትናል፣ ይቃወማል። ሳጥናኤል ሰውን ያስታል። እግዚአብሔርን እንኳን ለመፈታተን የሚቃጣው ነው። እግዚአብሔርንም ተፈታትኖታል ማለት ነው። በማቴዎስ ምዕራፍ 4 ቁጥር 3 ላይ እንደምናገኘው ኢየሱስ ክርስቶስንም እንደተፈታተነው እንረዳለን ማለት ነው። እንግዲህ ሰይጣን
ጌታችን ጠላት ወይም ጸራዊ ብሎ ሰይሞታል ሰይጣንን በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ። እንዲሁም በጾም በጸሎት ከሰው ልቡና የሚወጣ ነው። በጾም በጸሎት አጋንንት ድል ይነሳሉ በማቴዎስ 17:20 እስከ 24 ላይ የምናገኘው ነው። ዲያብሎስ 5500 ዘመን አዳምንና ሔዋንን ከገዛቸው በኋላ በክርስቶስ መስቀል ድል ተመቷል፣ ድል ሆኗል ማለት ነው። ይህንንም ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ላይ ይነግረናል። ምዕራፍ 2 ቁጥር 14 ላይ እናገኘዋለን። በክርስቶስ መስቀል ድል እንደተመታ፣ ድል እንደተነሳ፣ እንደተሸነፈ ማለት ነው። ከሰው ልጆች እንደራቀ ማለት ነው። ሰይጣናት ለእግዚአብሔር ስለማይታዘዙና በንስሐ ለመመለስ ስለማይፈቅዱ በዘላለማዊ ፍርድ ወደ እንጦርጦስ ተጥለዋል። በይሁዳ መልእክት ምዕራፍ 1 ቁጥር 6 ላይ የምናገኘው ነው። እንግዲህ መላእክትን በዚህ ልካየን ስምንተኛው ፍጥረት ብርሃን ነው። ብርሃን የዕለተ እሑድ የመጨረሻው ስምንተኛው ፍጥረት ነው። ብርሃን የተፈጠረው ከመላእክት ውድቀት በኋላ ነው። የተፈጠረውም በነቢይ ወይም በመናገር ነው። በዕለተ እሑድ ከተፈጠሩት ፍጥረታት ብቸኛ በንግግር የተፈጠረው ፍጥረት ብርሃን ነው። እግዚአብሔር ለይኩን ብርሃን ውስተ ጠፈረ ሰማይ ብሎ በሰማይ ላይ ብርሃን ይሁን ብሎ ብርሃንን ፈጥሮታል። አምላካችን ብርሃንን ከጨለማ በኋላ ፈጥሮታል። ለምን ያልን እንደሆነ ብትሹኝ ብትመረምሩኝ እገኛለሁ ሲል በመጀመሪያ ቀደም ብለን ያየነው ነው። በሌላ በኩል ጨለማ የኦሪት ምሳሌ ነው። ብርሃን ደግሞ የወንጌል ምሳሌ ነው። ኦሪት ከወንጌል እንደምትቀድም ጨለማም ከብርሃን ይቀድማል። ምንም እንኳን ጨለማ ቀድሞ ቢፈጠርም ብርሃንን ግን አያክልም። ኦሪትም አስቀድማ ብትሰጥም ወንጌል እንደምትበልጥ ከወንጌል ግን እንደማትደርስ ቅዱስ ጳውሎስ ይነግረናል ማለት ነው። ኦሪትን በሌሊት ወንጌልን በመዓልት መስሎ ቅዱስ ጳውሎስ ሲያስተምር በሮሜ መልእክቱ ምዕራፍ 13 ቁጥር 12 ላይ በጨለማ ለሚኖር ሕዝብ ታላቅ ብርሃን ወጣለት ብሎ መጽሐፍ ይናገራል። ቅዱስ ጳውሎስ ኦሪትን በሌሊት ወንጌልን በመዓልት መስሎ ነው የሚነግረን ሮሜ 13:12 ላይ። እንዲሁም ደግሞ በጨለማ ለሚኖር ሕዝብ ታላቅ ብርሃን ወጣለት ብሎ ነብዩ ኢሳይያስ ነው የሚነግረን። ጌታ በ12ቱን ሐዋርያት ጌታ 12ቱን ሰዓተ ሌሊት 12ቱን ሰዓተ መዓልት ስራ ሰርቶበታል። ስለምን ያህል እንደሆነ በጊዜው ፈቃዱ ቢሆን ፍጻሜውን ግን በኋላ የሚነሱ ቅዱሳን በ24ቱ ሰዓት ውስጥ ቅዱስ 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 እያሉ እግዚአብሔርን የማመስገናቸው ምሳሌ እንደሆነ በመዝሙር 33 ቁጥር 1 ላይ እናገኘዋለን ማለት ነው። ነብዩ እግዚአብሔር ዳዊት ወዘልፈ ስብሐቲ ውስተ አፉየ በእግዚአብሔር ትከብር ነፍሴ፣ ምስጋናው ዘወትር በአንደበቴ ነው፣ ነፍሴ በእግዚአብሔር ትከብራለች እያለ ዘወትር ብሎ በ24ቱ ሰዓት ቅዱሳን እግዚአብሔር እንደሚያመሰግኑት ተናግሯል ማለት ነው። በተጨማሪም በዕለቱ ብርሃን ቀድሞ ለምን አልተፈጠረም ያልን እንደሆነ በኋላ ዘመን ግኖስቲኮች ወይም ደግሞ ከሃዲዎች ተነስተው ቀኑን በመጀመሪያ የፈጠረው ደጉ አምላክ ነው፣ ከዚያ በኋላ በብርሃን ላይ ክፉ አምላክ ጨለማን ፈጠረ፣ ጨለማን አመጣ እንዳይሉ አስቀድሞ ጨለማን እንደፈጠረ እግዚአብሔር በአመክንዮ ሊቃውንት ይህንን ይናገራሉ፣ ያስተምራሉ ማለት ነው። አመክንዮአቸውን በዚህ ልክ ይገልጻሉ። ስለምን ብርሃንን በመናገር ፈጠረ ያልን እንደሆነ ግን የሚሰሙ መላእክት አሉና ከብርሃን በፊት የተፈጠሩ፣ ከነርሱ አስቀድሞ ግን ከመላእክት አስቀድሞ በነቢብ በንግግር ፍጥረትን ቢፈጥር ኑሮ ሰሚ የሌለበት ከንቱ ንግግር ይሆን ነበርና አንድም ለኛ ነገርን የሚሰማ የሚያይም የሚከታተል ሳይኖር በከንቱ መናገር እንዳይገባን አብነት ሊሆነን ሊያስተምረን መላእክት ሰሚዎች መላእክት ከተፈጠሩ በኋላ ብርሃንን በመጨረሻ ፈጥሮታል ማለት ነው። እንግዲህ ብርሃን በዕለተ እሑድ ከተፈጠሩት ፍጥረታት ስምንተኛውና የመጨረሻው ፍጥረት በንግግር የተፈጠረ ፍጥረት ነው ማለት ነው። በዕለተ እሑድ የተፈጠሩ ፍጥረታት እኒህ ስምንቱ ነፋስ፣ እሳት፣ ውሃ፣ መሬት፣ ጨለማ፣ ሰማያት፣ መላእክትና ብርሃን እኒህን ይመስላሉ። በዛሬው የስነ ፍጥረትና የትምህርተ ሃይማኖት መርሃ ግብራችን ይህንን ካየን ይበቃናል።